እንደው አልፎ አንዳንዴ የልቤን ካንተው ተቃቅፎ ጭፈራን ሁልጊዜ ስመኘው እንዴት ይሻለናል ይህንን ተስማሚ አቤቱ ቆንጆ ቀን ቆንጆ አጋጣሚ። ይህን አልበም ለመስራት 6 ሚሊዮን ብር በላይ ወጪ ወጥቶበታል። ይህንን ወጪ ደግሞ አንቺ ነሽ የሸፈንሽው። ግብ ጠባቂ ነበርሽ ይላልና እንዴት ነበር ይሄ ግብ ጠባቂ ነገር? የሴቶች እግር ኳስ ክለብ ነበር ማለት ነው ነበር እና ትወረወሪያለሽ? አይ መወርወር ደረጃ እና ግብ ጠባቂ ታዲያ ምንድን ነው የሚሆነው? መሳሪያ ጠመንጃ ይዘው ሊቆም ነው? መድረክ ላይ እየሰራሽ የበዛ ወርቅን ነበር የምትጫወቺውና ከነጸጋዬ እሸቱ ጋር የሆነው ነገር በጣም እኮ አዝናኝ ነገር ነው። በማንም አይድረስ። ምንድን ነው የተፈጠረው እዚህ ጋር የሆነው ነገር? የአበባዋን ነገር አጫውችልን። አትውቀሱት ስሙን አታንሱት በሆነ ባልሆነው በማንም ሰው አትመስሉብኝ ለኔ ልዩ ነው ተገጣጥሟል ነፍሴ ከነፍሱ ለኔ ማንም የለም እንደሱ። አንድ ጊዜ እንደውም አንድ ፊልም ጋብዛን ነበርና እኔ የሰራሁበትን ፊልም ካላያችሁ ብላ ሄድን እና ሙሉ ፊልሙ እስኪ ብንፈልግ የለችም ፊልሙ የለችም። እንዴ ዛሬ ሳናያት ልንወጣ አይ መጨረሻ ላይ ትመጣ ይሆናል እያልን ስንጠብቅ የለችም እና ሳናያት አለቀ ማለት ነው። እንዴ ምን ሆነሽ ነው አንቺ እዚህ ፊልም ላይ ሰርቻለሁ አላልሽም እንዴ? ለካ የሆነ ቦታ ላይ ባቡጀዲ የተጠቀለለ አስክሬን አለ። ፖሊስ ያነሳው አስክሬኗ ናት ለካ እሷ። እንዴት እንለያትኛ ሬሳው ላንሱ ምናምን ተብሎ እንደዛ አይነት ነገር አለ። ዲና አንተነ ወይታና የኔማ ነገር አተኛም ይልሻል አገር በሚለው ዘፈኗ ቅልጥ ታደርገዋለች ዓለሙን ማለት ይቻላል። እንግዲህ አሜሪካን ሀገር ነው ይሄ የተሰራው። ዛሬ ደግሞ በአዲስ አልበም በዋጋዬ መተሻል። ስጦታ ይዘሽልን ትልቅ ስጦታ ነው ይዘሽልን የመጣሽው። በጣም ለስጦታሽ በቅድሚያ ለማመስገን ወዳለሁ በሸገር መዝናኛ አድማጮች ስም። እኔም አመሰግናለሁ። እንዴት ነበር አገሩ? ትንሽ አሁን ግራ የገባሽ ይመስለኛል። የዛሬ 8 ዓመት ስንገናኝ በደንብ እንግባባ ነበር በአማርኛው ራሱ። አሁን ግን ስንቀጣጠር ራሱ የምነግርሽ ሰዓትና የምጠሪው ሰዓት የአሜሪካና የኢትዮጵያ ሆነው ረፋድ ስልሽ ከምሳ በኋላ ማለት ነው ሰዓት ብቻ ነው። እንዴት ነው ግር ያለሽ ነገር አለ አሁን 8 ዓመት እንደገና ቆይተሽ ስትመጪ? የለም ቁጥሩ ነው ጠዋት ነው እንዴ ምናምን ላለ ቀረጻ ስለሆነ ከሰዓት በኋላ እያሰብኩ ማለት ነው እንጂ ሌላው ላይ ደህና ነኝ። ሌላ ለውጥ የለም? ምን ተለየብሽ አሁን በ8 ዓመት ውስጥ? ምንም ብዙ ለውጥ አለ፣ ግን አሁን ለኔ እዛው ያይዤው የኖርኩት ነገር ስላለ ነው መሰለኝ። ሁሉንም ቦታዎች አስታውሳቸዋለሁ፣ ሁሉንም ነገር አውቀዋለሁ። በጣም ብዙ ለውጥ እንትን አላልኩ። ቆንጆ ነው ግን በጣም ይገርማል። አሁን አንቺ ተወልደሽ ያደግሽበት ግንፍሌ አካባቢ ብዙ ለውጦች አሉ በ8 ዓመት ውስጥ። ከተማው አልተቀየረብሽ? ተቀይሯል። በቆንጆ ሆኗል በጣም ብዙ። አሁን ለምሳሌ ብዙ ሰፈር አልሄድኩም፣ ግን እኔ በኖርኩበት ሰፈር አሁን በገባሁበት በጣም ብዙ ለውጥ አለ እንጂ አለ። አንቺ ብላይ ለውጥ አለ። አድገሻል ከዛ ጊዜው። ያኔ ትንሽ ነበር። እንደውም ትዝ ይልሽ እንደሆነ የዛሬ 8 ዓመት ስናወራ ኮልተፍ ትይ ነበረ። እኔም ማረጀው አሁንም ትችላለሽ። እኔም ማረጀው አንቺም ማደግሽ። ትልቅ ሰው ልጅ ነው የመጣሽው። ትልቅ ስራ ይዘሽልን ነው የመጣሽው። እንግዲህ መነሻሽ እሸት የቲያትርና የሙዚቃ ክበብ ነበረ። በዛ በምንድን ነበር የገባሽው? እዛ በድምጽ ነበር። በመጀመሪያ በድምጽ ነው የገባ ነው። ግን ልክ ህጻናቶችን እንደማብቃት ስለሆነ ሁሉንም ሙያ ላይ እንድትሳተፍ ያደርጋል። ያ ማዕከሉ ቆንጆ ነበር። በጣም ቆንጆ ነበር። ለምሳሌ ልክ በልጅነት ስለምትገባ ከትምህርት ቤተሰብ ኃላፊነት እንደተቀበለ ሰው ዳዊት ንጉሱ ረታ ቢዚ ያደርገናል በስራ ላይክ ድምጽ ሙያው ላይ እየሰራ ውዝዋዜም እንድታውቅ ሌሎች ኳስም የሴቶች ኳስ ከሌሎች ጋር መጋጠም አለ አይደል? ከበሮም ሌሎች ብዙ ነገር ሰርተሻል። ዳዊት ንጉሱ ረታ የእሸት መስራች ነበር አይደል? አሁን እዚህ ውስጥ ስትመጣ በጣም በቃ ወንድ ልጅ ነበረች አለ። እንደዛ ነበር ባህሪሽ በዛ ዘመን? አዎ። እንዴት ነበር ወንድ ማለት? ወንድ ማለት በቃ ጸጉሬም ልክ ጽሁፉ ላይ እንደገለጸ ጸጉሬም ልክ ከትንንሾቹ ከወንዶቹ ጋር የሚሰለፍ አይነት በቃ ነፃነቴም ልክ እንደ ወንድ ነው የሚሉት። በአቀማመጥም በምንም ሁሉንም ነገር ቀለል ብሎኝ ለመጫወትም ለምኑ
ገና ሲያየኝ እንደዛ ያስብ ነበር። ጓደኞችሽን በዛ ጊዜ ወንዶች ነበሩ ከሴቶች ይልቅ? ወንዶች ብዙ በብዛት ጓደኞቼ ወንዶች ናቸው፣ ግን እዛ አካባቢ ሴቶችም ነበሩ። ግን ከነሱ ውስጥ እኔ ትንሽ በስታይልም በምንም ለየት ወደ ወንድ አደላ ነበር። አዎ እንግዲህ እኛ በድምፃዊነት ነው ዛሬ የምናውቅሽ። ግብ ጠባቂ ነበርሽ ይላልና እንዴት ነበር ይሄ ግብ ጠባቂ ነገር? የሴቶች እግር ኳስ ክለብ ነበር ማለት ነው ነበር እና ትወረወር ያለሽ? አይ መወርወር ደረጃ እና ግብ ጠባቂ ታዲያ ምንድን ነው የሚሆነው? መሳሪያ ጠመንጃ ይዘው ሊቆም ነው እንዴት ነው ያንቺ ጥበቃ? ግብ ጠባቂ ራሱ የሆንኩት መሮጥ በጣም ስለደከመኝ ነው። ግን ጎበዝ ጠባቂ ነበርኩ። ብዙ ነገር አድኛለሁ ይመስለኛል። ፒክቸሮች ሁሉ ነበሩ እንዴ ዛሬ ያልተገናኘንም እንጂ ሊያቀብሉኝ ነበር። በጣም ደስ የሚል ጊዜ አንተ አግዣቸዋለሁ ላለው ጠባቂ በመሆኔ። በፊት ጨዋታ ነበር ተጫዋች ሆነሽ ሲደክምሽ ነው ወደ ግብ ጠባቂነት ሄድሽው? አዎ ተከላካይ የሚባለው ቦታ ላይ ነበርኩ። እሱ አድካሚ እንደሆነ ሲገባኝ ወዲያው ቆሜ መጠበቅ ጀመርኩ። እሱ ላይ ግን በርትቼ ነበር። ጎበዝ ነበርኩ። በቃ እንደዚህ ወፍራም ነበርሽ እዛን ጊዜ? ወይ ቀጫጫ ነኝ። ቀጫጫ? አዎ ብዙ ነገር አድነሽ፣ ብዙ ኳስም አድነሻል። አራው ቀጫጫ ከነበርሽ ብዙ ነፍሳትም ይድናሉ። አንቺ ስትወርወሪ የሚጎዳ አይኖርም ያኔ። እድሜህም በቃ ትንንሾችም ነን 10 11 እንደዚህ እስከ 13 ቤት ውስጥ ነን። በዛ ላይ ደግሞ ትንንሾች ነን። በቃ ቅጥነትም ሁላችንም ቀጫጭኖች ነበርን በጣም። ከዛ ወደ ከበሮ ደግሞ ምንድን ነው አንቺ ቆይ ዋናው ነገርሽ? እንደው አንዳንድ ሰው ሳድግ እንደዚህ መሆን እፈልጋለሁ ይባላል በዛ በልጅነት ጊዜና አንዴ ግብ ጠባቂ ትሆኛለሽ፣ እንደገና ከበሮ ጋር ምን ወሰደሽ? የሚሰጡን እድሎች ከበሮ ብቻ አይደለም፣ ክራር የሚማሩ ልጆች ነበሩ። ሌሎችም መሳሪያዎች አለ አይደለ? የሚቀሉ መሳሪያዎች እየተማረን ነበረ። እኛ ደግሞ የተወሰንን ሴቶች ከበሮ የወደድነውን አለ የቀለለህን። ከዛ ውድድር ሲወዳደር አንደኛ አንዬ ሁለተኛ እኔ ምናምን ስለወጣን ነው እንጂ ምንም ቲያትርም እኮ እንትን ብለናል። ያልሞከርነው ነገር የለም እዛ ውስጥ በሚሰጥህ እድሎች እንደመጠቀም እና ውድድር ሲወዳደር ነው አንተ ራስህ የምታውቀው እንዴ ጥሩ ነኝ እንዴ ምናምን የምትለው እንጂ እንደ ውድድር አይደለም። እዛ መዋል ስላለብህ የተሰጠህን መንገድ ዳር እንደማድረስ ነው። አሁን ከበሮን ዝም ብሎ መደለቅ ነው ወይስ ሾው ነገር ተዘጋጅቶ ህዝብ ፊት ከበሮ ተጫውተሻል አንቺ? ሙዚቀኛ አጅበሽ? ውድድር ሙዚቀኛ አጅቤ ሳይሆን በቃ ልክ ሙያተኞቹ ባሉበት ክበብ ውስጥ ያሉት ልጆች በሙሉ በኖሩበት። ለዛ እኮ ነው አንዷ ሁለተኛ ነው የወጣ ነው ምክንያት። እና አንድ ብቻ ምት ሳይሆን ወሎ፣ ጎንደር፣ ጎጃም፣ ጉራጊኛ፣ ኦሮምኛ ምናምን የሚሉትን ቢቶች በስነ ስርዓት መምታት እኮ ነው እንጂ ዝም ብሎ አይደለም። ያኔ እድሜሽ 10 ምናምን ውስጥ ነበር? አዎ 15 ምናምን ዓመት እንደዛ። በጣም ትንንሾች ነን። ከትምህርት ቤት ነው ከሰዓት ምናምን ነው እኮ የምንሄደው። አበባ ደሳለኝ ጓደኛሽ ነበረች እዚሁ አንድ ላይ ነበራችሁ እሸት ውስጥ? እዛ እሸት ውስጥ ነበረች እሷ? ነበረች ከኔ የነሱ ጊዜ ሊያልቅ ሲል ነው እኛ የገባ ነው። ከዛ በጣም ወዳጅ ሆናችሁ? ማለት አልተገናኘንም። እሷ ቀድማለች ከኔ ቀድማ። ከዛ ከወጣች በኋላ ነው አንቺ እዚህ የገባሽው? ግን ወደ ሜጋ ሄዳችሁ አይደሉላችሁ? ሜጋ እንዴት ወሰደ? ተለያይተን ሄድ ነው። እሷ መጀመሪያ ሄዳ ከዚህ ከእሸት አንቺም ወደ ሜጋ ሄድሽ? እኛ ሜጋ ማስታወቂያ አይተን ሄድ ነው። ከዛ በኋላ የውዝዋዜ ነበር። እዛ ስንደርስ አንፊ ገና አዲስ ስለነበረ ብዙ ፕሮግራሞች እየተካሄዱ ነበር እና እንፈልጋለን ወጣቶች ሲባል በውዝዋዜ ነበር። ግን የወጣው በር ላይ ስንደርስ 5 ነን ሄድ ነው ልጆች። በቃ ልሞክር በውዝዋዜ። እነሱ ናቸው እንደውም ሀሳቡን የሚያመጡ። ለምን ታዲያ ዝም ብዬ ከምመለስ ዘፋኝ አይፈለግም? ብዙ ዘፋኞች በወቅቱ ስለነበሩ ለዛ ነው በውዝዋዜ ተፈተነ። ያው በውዝዋዜ ገባ። ዘፋኝ አይፈልግም ሲባል ማለት ነው? አዎ ድምጻይ አይፈልግም። የወጣው ማስታወቂያ ለውዝዋዜ ብቻ ነው አሉ። ስለዚህ አልመለስም ብለሽ በዛው ወደ ውዝዋዜ ልጥፋልሽ ማለት ነው? አዎ ሞክራል ነበር። እንደ ሙያ ነበር ሄድ ነው። እኔ እንደ ድምጻይ እነሱ እንደ ተወዛዋዥ ልንፈተን ነበር። ግን ድምጻይ አይፈልግም ስለተባለ ከምመለስ ልሞክር አይነት ነገር ነው። አሁን እኔ ተሳስቼ ነው ድምጻይ ጠራሁትና ተዋናይት ነበር ዛሬ የፈለኩት ብል ልተውኝ ነው እኮ ማለት ነው። እዚህ እንጂ አትመለሻትም? አይ ተውናል። ምንም አልችልም የምትይው ነገር የለም? ከተሰጠኝ ሀሳብ ተውናል ነው። ግን ያኔ የምንተውነው እንደ እንትን ነው፣ እንደ መጠቀሚያ። ጥሩ ተዋናዮች ነበሩ። እሱም ቆንጆ ምንድነው ቲያትሮች ያዘጋጅ ስለነበረ ለቲያትሩ የሚያስፈልጉ ነገሮች አሉ አይደል? አሁን የሌሉ ነገሮች ለምሳሌ መቃብር ስፍራ
ከሌለ ዳንሰኛና ዘፋኞቹ ያኔ መቃብር ስፍራ ይወክላል ማለት ያው ተወንክ እኮ መቃብር ስፍራው ሆነ አንተ ካልተወንክ ካልተገኘ ያቺ መነባንቡን የምትለው ልጅ የምታሳይበት ነገር የለም ቲያትር ላይ በየቀበሌው ሲዞር ማለት ነው ስለዚህ አብረህነ ቲያትሩ ላይ ማለት ነው ኢቭን ታቋለህ የምትለውን መነባንብ ይሄ በሐውልቱ ላይ ቆመው የሚያነቡ ነገር አለ አይደል ስለዚህ ቲያትሩም ላይ ሁሉም ላይ ገብታል አለማንበብም እኮ ሊኖር ይችላል አሁን በቲያትር ጥበብ ኮረስ የሚባል ነገር አለ ኮረስ አጃቢ ሆኖ የሚገቡ ናቸው ብዙዎች ዝም ብሎ ማጀብ አሁን ንጉሳዊ ምናምን ተውኔት ሲታይ የንጉሱ ወይ ህዝብ ሆኖ ኮሜዲም አለ አንድ ጊዜ እንደውም አንድ ፊልም ጋብዛን ነበርና እኔ የሰራሁበትን ፊልም ካላያችሁ ብላ ሄድን እና ሙሉ ፊልሙ እስኪ ብንፈልግ የለችም ፊልሙ የለችም እንዴ ዛሬ ሳናያት ልንወጣ አይ መጨረሻ ላይ ትመጣ ይሆናል እያልን ስንጠብቅ የለችም እና ሳናያት አለቀ ማለት ነው ምን ሆነሽ ነው አንቺ እዚህ ፊልም ላይ ሰርቻለሁ አላልሽም እንዴ ለካ የሆነ ቦታ ላይ ባቡጀዲ የተጠቀለለ አስክሬን አለ ፖሊስ ያነሳው አስክሬኗ ናት ለካ እሷ እንዴት እንለያትኛ ሬሳው ላሱ ምናምን ተብሎ እንደዛ አይነት ነገር አለ ለምሳሌ ሀና ዮሐንስ አሁን ይሄንን ፕሮግራም ትሰማለች አንቺ ሀና አንድ ወቅት እኔ ራሴ በጻፍኩት ቲያትር ላይ ነበረችና ምን ነበር መሰለሽ እሷ ድርሻ የሙት መንፈስ መድረክ ላይ ለህዝብ አይታይም ከኋላ ድምፁ ነው በቃ በስፒከር ይሰማል እናቴ ትዛለችኝ ምናምን ነገር ያኔ ነገረችኝን አረሳውም ሲል ተዋናዩ ልጄ አደራን ትልቅ ሰውን የሚል ድምፅ ነው እና መጨረሻ ላይ ተዋናዮች ሲተዋወቁ በቃ እንበዋ መጣ እኔም ካልተዋወቁ አንቺን ማን ያክሻል ከዛ በኋላ በጣም ሲጨንቀን እንደሙት መንፈስ ሀና ዮሐንስ ብለን ለመጀመሪያ ታየች ማለት ነው ምን ድምጿ ብቻ እንትምና ብዙ ነገር አለ እንደዚህ አይነት ነገር ላይ እና ዘለግ ያለ ነገር ሰርተሻላች ግን ወደዚህ አካባቢ ገብተሻል ወደ ቲያትሩ ከሬሳ ያለፈ አሁን አንድ ዘፈን እንጋብዛለን ከእናት በላይ ምን አለና አንቺን በድምጽ እዚሁ ተሞክሪልን ከአዲሱ አልበም ላይ ነው እጅግ ለእናትሽ ለእጅጋየሁ ያለሽ ፍቅር በጣም ይነገራል ከዚህ በፊት እሳቸውም ድምፃዊ ነበሩ አባትሽም ኪቦርዲስት ነበሩ ታዋቂ ኪቦርዲስት አንተን አይደል እዚህ ስለነሱ ንገሪንና የእናትሽን ዘፈን እዚህ ጋር እንጋብዛለን ለአድማጮቻችን ደስ ይለኛል አባቴ አንተነህ ዳኛቸው ይባላል ጎበዝ ሙያተኛ ነበር ባህሬን ነው ብዙን ጊዜውን ያሳለፈው አንድ አልበምም አለው ከባህሬን እናቴም እንደዛው አልበም ማለት ኪቦርዲስት ናቸው አይደል አባት በድምጽም ነው የሚሰራው ኪቦርድም ድምጽም እዛ ባህሬን ሀገር ውስጥ እንግሊዘኛም ሱዳንኛ አረብኛ ብዙ ሙዚቃዎች ይጫወታል ብዙውን ሰዓቱን ግን ይሄ አሁን የነ መሐመድ ጠዊል ኬኔ አልበም እሱን ያቀናበረው ኬኔ ደስ የሚል በጣም ቆንጆ ኢቭን ቅንብሩ ብዙ የሚያደንቃቸው ቅንብሮች የነዘውዱ ከነ መላኩ ጋር ብዙ ስራዎች ሰርቷል የእናቴ ደግሞ ሸገኔዎች እጅጋየሁ አድማስ ወረታ ትባላለች በጣም ቆንጆ ስራ ነበር የነሱም በዳዊት ፍሩ አማካኝነት የተሰራ በጣም እኮ ደስ የሚል ነገር አማሌሌሌ ምናምን አላቸው እንደዚህ እኮ ሸገኔዎች እና አሰልፈቻሽኔ ምናምን የነሱ ቁጥር 1 ከዛ ቁጥር 2 የእናቴና የኢየሩስ ደግሞ ቁጥር 3 ደስ የሚል እኮ ነው የነሱ የሸገኔዎች ስራ ምን ልበል አይኔ ከተል የሚል ስለዚህ እናትሽ በተለይ የበለጠ ወደ ሙዚቃው ዓለም እንድትሳቢ መሰረትም ሆነዋል ማለት ነው እንዴ በደንብ በትክክል ረጅም ጊዜ ከአያትሽ ጋር ነበር ኖርሽው አያትሽ ማን ናቸው ዋጋይ ስለዚህ ይሄ ዋጋይ የሚለው ዘፈን በቤተሰቡ የተሰራ ነው ማለት ነው እጅግ ለእናትሽ ዋጋይ ደግሞ ለአያትሽ መሆኑ ነው በትክክል ነው እንዴ የሚገርም ነው እኔ እኮ እንዳጋጣሚ ነው የጠየቅኩሽ እንዴት ነበሩ አያትሽ ስለሳቸው በቃ ማሰብ ብዙ ጊዜ ያንን ያሳለፍሽውን ጊዜ አያት እጅ ላይ ነው ያደግሽው በሷ ነው ያደግኩት እንዴት ነው ይሄ ነገር አሁን ዋጋይ ራሱ ዋጋይ በጣም ማያት በጣም መልካም ሰው ናት ያው እናትን አሁን እናቴ እናት አይደለች ብዙን ጊዜ ከሷ ጋር ነው ያሳለፍኩት እንዴው ክለብ ስለነበረች እናቴ እኛን ያሳደገችን አያታችን ናት እኔ ታላቅ እህቴና አንድ ትንሿ አክስቴ ልጅ እህቴ አንድ ቤት ውስጥ ያደግነው በጣም የሚገርም ፍቅር እምነታችንም ማንነታችንም ያው በሷ ነው የተሰራው እነሱና አለማመስገን ትንሽ የተለያየ ነው ባህሪያቸውም ስራቸው አይደል እውነት ነው ለዛ ነው አሁን አንዳንድ ሰው ይላል አንድ አልበም ላይ ሁለት እናት ዘፈን ሆኖ አይደለም ሁለት የተለያዩ ናቸው እናት ሌላ
አያትም ሌላ ናት። ጥቅሙ ለኔ ምንድነው እናቴ ሙያተኛ ስለነበረች በእናቷ ስም አልበሙ ሲወጣ ስራው ሲሳካ ትልቅ ድርብ ደስታ ነው ለሷ። ያ ነው ከፍ የሚያደርገው። እድለኛ ነኝ ይሄን እድለኛ ነሽ። ለአያትሽ ሰራሽ፣ ለእናትሽ ለአባትሽ የለም እዚህ ላይ? ለአባቴ ወደፊት አባቴም ለሁሉም ሰው በሰራ ደስ ይላል። ሰፈር ሰው ሁሉ በሰራ ደስ ይለኛል። እንትን እየሰራን አይደል ማናቀው ልጅ አሁን ዘፈኖቹ ላይ ያሉት እኮ ወንዶቹ ናማም ሂድም የምትለው ልጅ እኮ ዝም ብሎ በጽሁፍ የመጣ ልጅ አይደል የለም እኮ ለማናቀው ልጅ እንኳን እየዘፈን ነው። አትሊስት አዲስ አበባ ኢትዮጵያ እማዬ እህቴ አጎቴ ብንናሻ ካላቅለን እነዛ ገጸ ባህሪያት ናቸው የማይታወቁ። ስለዚህ ለማይታወቅ ከሰራን ለሚታወቁ ብንሰራ ምን አለበት? አብረውን ለኖሩ ሰዎች ታደስ ትልቅ ባለውለታችን ናቸው። ዲና ያዕቆብ ልጅና ዲና አንተነህ ከዛ ነው ስምሽ የመጣው ይባላልና ምንድነው የሚያገናኘው ነገር? እስቲ ስለዛች ዲናና ስለዚህኛዋ ስለምናይሽ ዲና ግንኙነት ምንድነው? አይገናኝም። አይ ቲንክ ከመጽሐፍ ቅዱስ መሆኑ ትርጉሙን እንደዚህ ፈልገውት ይተጠቀሙት ይመስለኛል። ከኔ ጋር አይገናኝም። ያኛውን የመጽሐፍ ቅዱሱን አንብበው ሰዎች ሚስጥሩን ይልቁት ያቺኛዋ ዲና ግን ለምን አልልሻሉ? ምንም አጋጣሚ ነው። ስትወለጂ ምን ነበር ቤት ውስጥ? ምንም አልነበረም። አባቴ ወደ አስመራ ሊሄድ ነበረ። በቃ ስሟን ዲና ብትያት ደስ ይለኛል ብሏት ነው እናቴ የወጣው። አጋጣሚ ብዙ ጊዜ ቆይቷል፣ አልተመለሰም። ለዛ ነው ሲመለስ ያገኘኝም ስሜንም ሲሰማ የኔ ልጅ ናት ብሎ ያስታወሰው ማለት ነው እንጂ ጠፍቷል። ከዛ በኋላ አልነበረም። ረጅም ጊዜ በቃ ተለያይተው ነበር ከእናትሽ ጋር? አዎ አድጌ አይደል ያገኘሁት። በህይወት አጋጣሚ ነው? ሰላም ነው አይደል? በእንትን ሄዱት ወደ አስመራ። እንዴት ነው ሄዱት መጀመሪያ? ምንድነው በዛ ጊዜ ለውትድርና መሰለኝ ሄዱ። ከዛ ጊዜ ጀምሮ ሳትገናኙ? ከዛ በዛው ነው ቆይቶ ሌላ ቦታ ቆይቶ ከዛ በኋላ ወደ ባህሬን የወጣው። ለረጅም ጊዜ አልተገናኙም። እኔም አድጌ በ13 ዓመቴ ምናምን ያገኘሁት እኮ ለዛ ነው። እዛው ባህሬን ሄደሽ? አይ መጥቶ ካደኩ በኋላ አወቀ። በዚህ በእሸት ምክንያት የሄዱ ልጆች እንዳለው አንድ ይሄ ልክ ዘፈን እንደማስመረጥ አለ አይደል? ተወዛዋዥ ድምጻዊ ምናምን ይሄዳል ወደ ባህሬን እና እኔ እድሜ አልደረሰም ወደ አረብ ሀገር ለመውጣት። ያኔ እንደዚህ እኮ ጎበዝ ድምጻዊ እንደዚህ ነበረች ብትመጣ ሲሉ እድሜው አልደረሰም እንጂ ብላ 3 ፓርትነሮች አሉት መንበረ ደስታ በቀለና የኔ አባት እዛ ባህሬን ያለው ውስጥ ሺሼል ሆቴል የሚባለው ውስጥ እንደ ማኔጀር ነበሩ። በዛ ሰዓት ፎቶዬን ሲያሳዩ እሷ እኮ የአንተነህ ልጅ ናት ብለው በዛ አጋጣሚ ነው ያወቁሳቸው። ድጋሚ መጣው። ያው ቃል ማወቅ ግን አለመገናኘት አለ አይደል? ከዛም ትገናኛላችሁ? አሁንማ የለም በህይወት የሉም። ነፍሱን ይማረው። ያኔ ግን እንደዚህ ሙዚቃ ውስጥ በደንብ መግባትሽን ያውቁ ነበር? አዎ አውቋል። አንድ ሬዲዮም ላይ የሚተላለፍ ዘፈን ነበረኝ፣ እሱም ሰምቷል። የኛው ዘፈን ነበረ የመጀመሪያ ዘፈን አይሱ የሚለው መጀመሪያ ብዙ አልተሰማም ነበር ያን አይደል? ሬዲዮ ላይ እንደውም ጥሩ ነበር። እንደውም ብዙ አልተሰማም ብለሽኝ እኮ አሰማ ነው እኛ በደንብ ያኔ ከ8 ዓመት የዛሬ 8 ዓመት። በእውነት አልችልም ነው አይሱ ነው አልችልም ብቻ አንድ ዘፈን አይ ቲንክ አይሱ ሬዲዮ ላይ በጣም በቃ ይሄ ጓደኞች ሬዲዮ ጣቢያ ውስጥ ሲኖሩ የሚከፍቱልኝ ጓደኞች ሲኖሩሽ በደንብ ተከፍቶልናል። እንደውም በደንብ የተሰማው እሱ ነው። ትንሽ ሬዲዮ ላይ ተሰምቷል። እሱን ነገር ሰምቶታል አይሱ። ከዛ አሁን እዚህ ሜጋ አካባቢ ነበርን ቅድም። ረጅም ጊዜ ቆየሽ እዛ ሜጋ ውስጥ? ወይ ትንሽ ጊዜ ነው የቆየሁት፣ ብዙ አልቆየሁ። ይሄ አብሮ መሄድ መምጣቱንም ትለምደዋለህ ከጓደኞች ጋር አይደል? ብቻዬን ሆንኩ ደግሞ እዛ ሜጋ ድረስ ለመሄድ ራቀኝ። ከዛ ደግሞ ብሔራዊ ቲያትር ፍሪ ሰርቪስ ትንሽ ጊዜ ሰራው ምናምን እያልኩ በቃ ወደ ክለቦች ደግሞ ብዙ አሉ። ሮሃ ባንድ መስሎኝ ነበር አምና ያኔ ስናወራ ሮሃ ባንድ መስሎኝ እኮ እኔ አንቺ ከመምጣትሽ በፊት ጋሽ ዳዊት ይፍሩ ጋር ደውዬ ሮሃ ባንድ ነበረች እቺ ልጅ ምናምን ብዬ ጠየኩኝና እኔ በፍጹም አላስታውስም በቃ የት ጋር የነበረችው ልጅ ናት፣ ግን እሷን እኮ አውቃታለሁ፣ በዘፈን አውቃታለሁ፣ እኔ ግን ትዝ አለ ምኑ ጋር ነበረች ምናምን ብሎ እሱ ሁሉ ግራ ገብቶት ነበር። ሮሃ ክለብ ነው። ሮሃ ክለብ የት ነበረ? እንዴት ነበረ ያኔ የነበራችሁ ስራስ በክለብ ውስጥ? ሮሃ ልክ እንደ እንትን ነው ማለት ነው። እሸት ወሎ ሰፈር ነው። በጣም በቃ እንደ ናይት ክለብ የዘፈን ዘፍኖ የሚወጣበት ሳይሆን እዛም ሁሉም ጥሩ እድሜ ላይ በቃ ትንንሽ የሚባል እድሜ ነውና በጣም ስነ ስርዓት አለው፣ ታይም አለው። ይሄ ገብተህ እንደ ልብ አርፍደህ ምናምን የለም። ቅብጠት አይቻልም። ይሄ እርስ በርስ ሪሌሽንሺፕ አይቻልም።
ምናምን በቃ በጣም ስነ ስርዓት ይዘህ በቃ ክለብ ውስጥ ያለ የማይመስል ህይወት ነው ያሳለፍነው እዛም በጣም በዚህ አጋጣሚ ዳዊትን ሁሌ ነው የማከብረው ነው። ታዲያ ከአሜሪካ በፊት ይሄ ክለብ ነው ከቅብጠት የመለሰሽ የአያቴ ልጅ ነኝ የምትይው ልጅ? አዎ አይ ትቀብጣለህ ወጣ ሲል አሁን እሱን ወጣ ሲል መቅበጥ ማርክ ፎቶ ስትነሳ መለስ ሲል እንደ መስተካከል ያለሽ ካሜራው ላይ የሚቆጣ ሰው ፊት ማትቀብጠው ነገር አለ። በጣም ስነ ስርዓት የሚያስይዝ ሰው ነው። ትችላለህ እኮ መዝናናትም መጠጣትም ወይ ምን አላል ገደብ እንዲኖር በለከት ሲሆን ሁሉ ነገር ጥሩ ነው። የምሽት ክበብ ስራ ግን እንደው በተለይ ለሴቶች አመቺ ነው? ምክንያቱም እዛ ቦታ ላይ መጠጦች አሉ። አንዳንድ ሰዎች ጥሩ ነው እንደዛ ማለፋቸው ይላሉ። ምክንያቱም በሙዚቃ ህይወታቸው በደንብ ሊገሩ ይችላሉ በሌሎች ድምፃውያን ስራ። አንዳንዴ ደግሞ የሌሊቱ መንፈስ ልክ አይመጣም። በቃ የጠርሙስ የመጠጥ ቦታ ስለሆነ አስቸጋሪ ሁኔታዎች አላጋጠሙሽም እዛ አካባቢ? ያጋጥማሉ። እንደ ራስህ አሁን የራስ ማንነት ከዛ ደግሞ እንደ ባለቤቱ አንዳንድ ባለቤቶች ተዝናንተህም ጠጥተህም የሚመጣ ነገር ጥሩ እንደሆነ ሊያስቡ ይችላሉ። ግፊት ሊኖር ይችላል። አንዳንዶቹ ግን አይደሉም። በቃ ሙያህን ነው አንተ ትንንሾች ከኔም የሚያንሱ ልጆች አሉ አይደል? እዛ ውስጥ ስራህን ነው የምትሰራው፣ ሙዚቃህን ነው። ባለባበስም ስነ ስርዓት እንዲኖር በሁሉም ነገር አለ አይደል? ወጣ ያላለ ነገር እንዲኖር ተደርጎ ነው አስበው። 32 እኮ ነን 32 አርቲስት አንድ ቤት ውስጥ ቀላል አልነበረም። 11 ድምጻዊ ምናምን እና ውዝዋዜ ያለ ዳንስ አለ። ስንት ነው ተመልካቹ? ተመልካቹ ነው የምታክሉት እናንተ እኮ ተመልካቹን ነው የምታክሉት። አዳሚው ህዝብ ነው ያለው። ህዝብ በጣም ብዙ ሰው ነው ያለው ሮሃማ እና ብዙ ነን ከኋላ። እንደ ስራ ነው የሚሰራው። በቃ ልክ ቲያትር ቤት እንደምትሰራው ምናምን ልክ አሁን ክለብ ሄደን አሁን እንደሚሰሩት ክለቦች አይደለም። በቃ በጣም ቋሚ ስራ ነው። ደስ ብሎ በ15 ቀን አንድ ጊዜ ነው ረፍት ቀን ልክ ማታ 2 ሰዓት በዚህ ገብተህ እስከ 10 ሰዓት ነው የሚሰራው። ያ ሁሉ ዙር እስኪደርስህ ራሱ እኮ እንዴ 32 ድምጻውያን ብቻ ናቸው እንዴ? እኮ መሳሪያ ተጫዋቹን ሁሉ ቁጥር እኮ ነው ታዲያ። እሱማ ነው ብዙ ድምጻውያን ናቸው። 11 ምናምን 11 12 ድምጻዊ 6 ይነጋል። በቃ አይደል? ሌሊቱን ነው የምታነጉት። እስከ 4 ሰዓት ማለት ነው። እስከ 4 ሰዓት ማለት ነው። ከዛ በኋላ ጃም ደግሞ አለ። ጃም አይደል? ሌላ ክለብ ውስጥ አይ እንደው ለመዝናናት ራስህ ጊዜ ፈቅዶ ካልሄድክ ግዴታ አይደለም እሱ። እዛውም የሚያድሩ ልጆች አሉ፣ ክፍል አላቸው። እንደኛ ቅርብ ከሆነ ደግሞ የሚሄዱም አሉ በኮንትራት ታክሲ ወይ ምናምን። ክለብ እንደዚህ ሰርተሻል ይሄ እና ከንትን በኋላ ከሸት በኋላ ሮሃ ነው ሌላ ክለብ ውስጥ አልሄድሽም? ተርቻለሁ። እንትና ጋር ብስራት ጋር ረደው ጋር ትንሽ ጊዜ የማዘር ጓደኛም ስለነበረ ብስሬ እንደከፈተ የዛኔ ቆንጆ ነበረ የሱ ቤትና ትንሽ ጊዜ አንተ ጋር ብትሆን አለችው ማዘርና እሱ ጋር ትንሽ ጊዜ ሰርቻለሁ። ብስራት እኮ በጣም ከድምጻዊነት ባለፈ በርካታ የሙዚቃ ስራዎችን ለብዙ ድምጻውያን የሰጠ ነው። ብስራት ጋር ረደው በጣም ጥሩ ልጅ ነው። እኔም ብዙ ስራዎች ሰጥቶኝ ነበር፣ አጋጣሚዎች ነው እንጂ ጥሩ ልጅ ነው። ግጥምም ዜማም ይሰራል አስታውሳለሁ። በጣም ለብዙ ሰዎች ይሰራል። በዛ ጊዜ የነበሩ ሰዎች የሚገርም ብስራትን አሁን ካነሳ ነው እና አስናቀ ቢኒያመር ታመነ መኮንን ምናምን በጣም በሚገርም ሁኔታ ካዩህ በእናቴ ወይ በአባቴ ጓደኝነት ብቻ ሳይሆን እንድትሰራ ዜማና ግጥም ይሰጡሃል። በጣም ይገርመኛል። በዚህ አጋጣሚ አሁን ካለው ኑሮ ጋር ስታስተያየው ሊመሰገኑ ስለሚገባ ነው። ወቅቱ ፈቅዶ አልሰራ ነውም እንጂ ስራ ይሉሃል እንዲሁ በነፃ ማለት ነው። እና ቀላል ነገር አልነበረም። ትልቅ እገዛ ነው ስላልተሰራ ሳይሆን ያንን በማድረጋቸው አሁንም ማመስገን እወዳለሁ እነሱ። በጣም የሚችሉ ናቸው ብለው ያመኑባቸው ሰዎች ላይ ብስራትን መጥቀስ ይቻላል። አለማየሁ አሌክሶ፣ አለማየሁ ደመቀ በጣም እኔ ሁሉንም እንደው ሰብሰብ ብለው ነው የማውቃቸውና እንደዚህ አይነት ሰዎች ናቸው። ሙዚቀኛን በጣም ነው የሚያግዙት በሙያቸው። እነሱ መልካም ናቸው። ክፍያውን ሳይሆን በቃ ይሁንልህ አይነት አለ አይደል? የምር ለሙያው ፍቅር ነው በቃ እነሱ የሚኖሩት። ዝም ብለው ነው የሚሰጡ። አሁን ቢኒያመር በቀደም እያስታወስኩ ረስቶታል ራሱ ገና ከሮሃ ሳልወጣ ነው የሰጠኝ 3 ዜማ እና ሁሌ እኔ ሌሎች ብዙ ስራዎች ብሰራ ማመስገን አለብኝ ወደ ኋላ። ምክንያቱም ሰጥቶኛል እኮ ረስቶታል። እሱ እንደሰጠሽ ረስቶታል እያልኩ አስታውሳለሁ። ሳይለኝ ማለት ቀደምና አስታውሳለሁ። ቆይ እኔ ጋር አላልኩት የዚህን ያህል ሰጥተውት ይረሱታል። በጣም ብስራትን ስናነሳ አንድ ጊዜ የአይዶል ላይ መጀመሪያ ነፈለቀ በነበሩ ጊዜ ማረሳው አንድ ተወዳዳሪ ብዙም ብቃት የለውም በሙዚቃ ግን ገባ በቃ ሊወዳደር መጣ እና
አሳዩኝ ምሩኝ መንገዱን የሚል የብስራት ጋረደው ዘፈን አለና አሳዩኝ ሲል በዚህ ነው መንገዱ ውጣ አሉት። በሩን እያሳይ ፈለቀ በዚህ ያው አሳይተናል ለምን አትሄድም? በጣም የሚገርሙ ነገሮች ነበሩ የሱ ዘፈኖች ላይ። ሙዚቀኞች ትዊስት ዳንስ ምናምን የሚሰሩ ሰዎች መጡ ከሆነ አገሩን አንቺ ትነግሪናለሽ እና ከሮሃ አንቺን መርጠውሻል አይደል? አዎ። እንዴት ነበር የሆነው? እነዚህ ትዊስት ዳንስ የሚሰሩት እነማን ናቸው? ከየት ነው የመጡት? አሌክስ ከዚሁ ነው፣ ነፍሱን ይማረው። አንድ ወንድማችን በቅርብ ነው ያረፈው፣ አብሮ ነው ሄደው። ዘቢብ ከናዝሬት ነው። እነሱ ወደ ሮሃ ሲመጡ በጣም ነበር የተወደደው። እነሱ አዲስ ስራ ነው ትዊስት ምናምን ዳንስ ላይክ እሷኑ ነው እንደ ጊታርም እንደምንም የሚያረጋት እንደ ሰርከስ ስለሆነ በጣም ተወዳጅ ስራ ሆኖ ነበር። ለዛ ነው አንደኛ ምክንያቶች እነሱ ናቸው። ከዛ እንዳልኩ 2 ዘመናዊ 1 ኪቦርድ ድምጻዊ 1 እኔ ሆነን 7 ሆነን ወደ ጉዞ ይመጣልን። ለዛ ነው ወደዛ እንድንሄድ አሜሪካ ነው ያደረገው፣ ወደዛ እንድንሄድ የተደረገው ከሮሃ። አዎ ወደ እዛ ማለት አሜሪካ። ዋው ምን ነው እዛልሽው? አሁን እዚህ ነኝ እዛ ታዲያ 6 ወር ቆይ ብለሽ ነው በዛው ጭልጥ ብለሽ የቀረሽው አይደል? ለዚህ ጉዞ ሄዳችሁት ለ6 ወር ነበረ? አይ አይደለም። አሁን እኛ እንዳልኩ መንገድ እንደመክፈትም ነው ህይወታቸውን የሚቀይሩ ስራቸውንም የተወሰነ ጊዜ ስሩ ብለው ነው እነ ሄኖክ ተስፋዬ፣ ዳዊት ጨቡዴ ይህን ነገር ያዘጋጁ። ስንሄድ አልተመቸንም እንዳልኩ እዚህ በጣም ብዙ ነገሮች ነጻነቱ ምን ሆኑ ኃላፊነት ላይ ዝግጁ ስላልነበረን ብዙዎቻችን አረ እንመልሳለን አይነት ነገር ለራሴ እናቴ ናፍቆት ለራሴ ያልተመቸኝም አይነት ብለን ነበረ። ግን አይሆንም ደግሞ በቃ ወዲያው እየኖርክ የሚቀየር ሀሳብ ይመጣል። በቃ ናፋቂ ነገር ነሽ ግን አንቺ በጣም ናፋቂ ነሽ። በጣም አረ እዚህ ናፍቅሻል ሰው ሰፈሩ ጋር የሆነች ድንጋይ እሷ ትናፍቀኛል እንኳን ሰው እኮ ታዲያ ለዛም እኮ እንደተመለሽ ይገባኛል ወደዚህ ዝግጅት ናፍቄሽ እንደመጣሽ በጣም ይገባኛል። አንዲት ጨዋታ በጣም ደስ ትለኛለች። በጣም ጨዋታም አይደለችም አንቺ ስትሰሪ ያጋጠመች ናትና መድረክ ላይ እየሰራሽ የበዛ ወርቅን ነበር የምትጫወቺውና ከነጸጋዬ እሸቱ ጋር የሆነው ነገር በጣም እኮ አዝናኝ ነገር ነው። በማንም አይድረስ ያ የበዛ ወርቅ ዘፈን አንቺ የምትዘፍኚው የትኛው ዘፈኗን ነበር የበዛ ወርቅን? ከዛ በኋላ ምንድን ነው የተፈጠረው እዚህ ጋር የሆነው ነገር? የአበባዋን ነገር አጫውችልን። የአበባዋን ፖስታና አበባ መታለች። የእሷን ታሪክ እስቲ ንገሪያቸው። ኤግዚቢሽን በጣም ደስ ቢያይዘው በጣም በቃ የምወደው ቦታ ነው። እንዴ ለዘፈን ከህዝብ ጋር ፊት ለፊት ለመገናኘት የሚመች መድረክ ያኔ እንኳን ምንም ሳይሰራ የህዝቡ ይገርመኛል። የኤግዚቢሽን ማዕከል ያለ ፕሮግራም እና እዛ ላይ 2 ነው እንዳልኩ የበዛ ወርቅና የጸደኒያን ነው ለማቅረብ እድሉን የሰጠኝ ጸግሽ። የዛን ቀን ግን እንዳልኩ ፖስታና አበባ መድረክ ላይ የመጡ የሳሙ ጆሮ ላይ የሆነ ነገር አበባ ይሰጡሃል አይደል? እቺን ፖስታ ሲሰጡኝ በቃ ልካዊ ነው ለካ በቃ ሄድኩና እንደባልክ መጀመሪያ ስጦታ መስሎሻል አንቺ። ፖስታው አለ፣ ጽጌረዳ አበባ አለ። በቃ ከዛ በኋላ በሰራሹ የበዛ ወርቅ ዘፈን የቱን ዘፈን ነበር የተጫወትሽ? መወደድ ካኮራ እሺ፣ እሱን እየሰራሽ አበባና ፖስታ ሰጡሽ። ደስ ይላል ስሜቱ። የሆነ የፍቅር ነገርም ይመስላል እዛ ፖስታ ውስጥ ያለው እና በቃ ምን ተሰማሽ በዛ ሰዓት? ደስ አለሽ። ከዛ በኋላ ምን ሆነ? ወዴት ሄድሽ? ፖስታ ውስጥ እንዴት አየሽ? ወደ ከላይ ለጸጌ ስጩ ይላል እኮ ጽሁፍ ፖስታ ፊት ለፊት ከላይ እንግዲህ አድማጮች አበባውም ፖስታውም የእሷ አልነበረም። እሷ ተደስታ ለጸጋዬ እሸቱ ስጭልን ደግሞ እኮ ይደገም ተብሎ ነበር ያለ አይደለ ዘፈኑ መወደድ ካጎራ ደስ ብሎኝ በጣም በቃ ሂጂ እዚህ ምን ትሰሪያለሽ አለ ጸጋዬ። ድጋሚ አንድ ከወደዱሽ ብሎ ማስፈቀድ ያለብኝ መስሎኝ እናት በጣም ይደገም ሲፈልግ ሲደግም እየሮጥኩ በደረጃው ወድቄ ደጅ ላይ እንደዚህ ቁጭ ብለዋል። ይደገም ተባለ እኮ ታዲያ እዚህ ጋር ምትሰሪያለሽ ብሎኛል። አሁንም ድጋሚ በቃ መላላክ ነው ዛሬ ስራዬ አልኩ። በጣም ያሳዝናል። በጣም ለጸጋዬ እሸቱ ስጭልን በጣም ነው የምናደንቀው። ያኔ እንግዲህ ነው ወይ ጣጣ ሌሎችም እነ ጋሜ አልበም ላይ ራሱ ያሉት ስራዎች እነሱ ባህል ዘመናዊ ነበር የሚባሉት። ባህል ዘመናዊ ናቸው። የዛሬው አሁን አዲሱ ዋጋ አልበምሽ አለ አንድ ከሱ ከዋጋዬ በፊት ቀድመን የለቀቅ ነው ገዳይ ያለ ገዳይ ነው። በጣም ቆንጆ ነው። አጋጣሚ ነው እንጂ ከአልበሙ ጋር ነበር ሊወጣ የነበረው። ቅድሚያ የአልበሙ መምጫ ለማብሰር ብለን ነጥለ ነው እንጂ እሱን አሁን ልክ እንደ
ጋሜ አይነት ስታይል የተሰራ በጣም ቆንጆ የምወደው ስራ ነው። አዎ ይሄ በጣም አሪፍ ነገር ነው። ለአድማጮች እሱን ጋብዛለሁና ብዙ ባህል ዘመናዊ ይበዛል ማለት ነው። ዘመናዊ ሙዚቃ ብቻ አሁን ዘመናዊ አሁን ላይ እሺ ዘፈኖቹን በየመሃሉ እንጋብዛለን። ደስ ይለኛል። አሜሪካ እንዴት ናት? ባለፈው ስንገናኝ ጠላና ጠጅ ለምዳለች አልሽኝ። አሜሪካ ጠላና ጠጅ ለምዳለች አለ እንዴ? አሁንስ እንዴት ነው እዛ ኢትዮጵያን አኗኗር? በጣም ቆንጆ ነው። ሁሉም ነገር አለ። ሳሩም አለ፣ በአርቲፊሻሉም በኦሪጂናሉም ባህሉ ሁሉም ነገር። አሁን ልክ አሁን አንዳንድ አፓርትመንቶች ስትገባ እንዲሁ ሀበሻ ብዙ የሚኖርበት መሆኑን የምታውቀው በጣም በቃ ዶሮ ምስሩ ከየአይነቱ ያለበት ቦታ ነው የሚታወቀው። እንደዚህ ነው የሚኖረው። እኔ ያለሁበት አካባቢ ልክ እዚህ እንደሚኖረው ነው የሚኖረው። በቃ አሁን አብዛኛው እኮ ከተለያየ ዓለም ክፍሎች ተውጣጥተው የሰሯት ናት አሜሪካ ራሷ። ኢትዮጵያውያን ይበዛሉ። አዎ በተለይኛው ሜሪላንድ በጣም ብዙ ሀበሻ ሬስቶራንት ሀበሻ ስቶር ምናምን ስላለ በዓል ሲሆን መንገድ ላይ በግ ማየት ብቻ ነው የሌለው እንጂ እሱንም አለ ሄደህ የምታሳርድበት እንጂ በምናምን ያሉ በቃ እኛ ጋር ለእንቁጣጣሽ ለገና ለቡሄ ምናምን እንደሚሄዱት አይሄዱም በጎች መንገድ ላይ እኛንን እዛ እንደ በግ እንደዛ የለም አያልፉም በግ መንገድ ላይ ግን አለ ሄደህ ሆነ በመኪና ወስደው ነው ወይስ ታርዶ ጣጣውን ጨርሶ እዛው ማረጃ ሱፐር ማርኬት ነገር ላይ ነው ማረጃ ቦታ አለ ያለቀለት ነው የምትገዙት። ልጆችን ለማረ አይተኸው ከፈለክ መርጠህ ድምጹንም ማሰምተህ አሉ ቦታዎች እንደዛ እዛ ተሳር ድምጹንም ማሰምተሽ አሳይተህ ለልጅ ከዛ ተሳርጃለሽ አሳርደህ ይዘህ ትመጣለህ እንጂ መንገድ ላይ ያስጮሁ መሄድ የለም። በነገራችን ላይ ባለፈውም ስናወራ አይደለም በጉ ሰው ጠጅና ጠላውን ጠጥቶ እየተንቀባረረ ነው እንትና ልጅ እያለ እየጮኸ መሄድ የለም። አሜሪካ እዛው ቤቱ ክልትው ነው ጠጥቶ አይደለ? አዎ ድምጿ ነገር ላይ ነው በቃ የሚሰማህም የለም። አሁን ግን የዛሬ አሜሪካ ኢትዮጵያ የሆነው ጠጪ ይዛ እንትኑን አልጣሰም ግን ምክንያቱም ይሄ ትራምፕ የሚባለው ሰውዬ እኮ ያሳብዳል ነገር ስራው እሱ አያስጮህም ከመጠጡ በላይ በሱ ምክንያት የሚጮህ አይጠፋም በጣም እንዴው ግዴታ ነው። ምን ትነግሪናለሽ? እንደው ሌላ ግን ረጅም ጊዜ ሆኖሻል። አሁን ምን ያህል ጊዜ ሆነሽ? በአጠቃላይ እነዚህን 8 ዓመት ጨምረን ከዛም በፊት የነበረው አለ በቃ 16 ዓመት 16 ዓመት ረጅም ጊዜ ነው በጣም የአንድ ልጅ እድሜ ነው። አብዛኛው ግን በቃ ኢትዮጵያን ነቅለን እዛ ነው ያለ ነው ማለት ይቻላል። ብዙ ሰው በጣም ብዙ አንዴ ከሄድክ ምንድነው ችግሩ በቃ ነዋሪ ትሆናለህ። የዕለት ማረግ ያለብህን አለ አይደል? ስለዚህ እዛው ሲስተም ውስጥ ትገባለህ። ጠቅልዬ ልምጣ ካላልክ በስተቀር ቆይ እህቴ ቆይ እናቴ ቆይ እንደዚህ ሰው ይምጣ እንደዚህ እናድርግ እያልክ ስትስተካከል እውነት ለመናገር አታውቀውም። ቀኑ የምር 16 ዓመት እንደዚህ አታውቀውም። በጣም ነው ጊዜው የሚሄድበት። ኢትዮጵያን በጣም መብዛታችንን እዚህ ፕሮግራም ላይ ኮሜዲያና ድምጻዊ ይርዳው ጤናውን ጋብዤው ነበርና ይርዳው አሜሪካ ሄዶ እንዴት ነው አሜሪካ ምናምን ነገር አልኩት። አይ በቃ ኢትዮጵያ በለው አንተ ተሳስተህ ስልክ ስደውል ሄሎ ማን ልበል እያለ ጠቅላላ እዛ መሆናችንን አወኩ። ምኑን ሄድኩት አሜሪካ ይርዳው መንገዱ ሙሉ አሎ ጤና ይስጥልኝ ብሎ ፈረንጅ አልሰማም ዛሬ መምጣት በምን ልወቀው ብሎ አሎ ጤና ይስጥልኝ። በጣም ደስ የሚል ነገር ነው። እንግዲህ በየመሃሉ ያንቺን ዘፈኖች እየጋበዝን እንሂድ። ኢትዮጵያ የሚል አለ። ኢትዮጵያ ይልማ ገብረአብ የሰራው ስራ ነው። አዎ ጋሽ ይልማ ነው። እንዴት ነው ምን ልበል አልኩት። ጋሽ ምን ልበል ስለ እኔ ደግሞ ስለ ሀገሬ ምን በእኔ ሀሳብ በእኔ እድሜ ምን ብል ጥሩ ነው አንድ የሀገር ዘፈን እንዲኖረኝ እፈልጋለሁ አልኩት። በጣም ነው ደስ ያለኝ። ድጋሚ ራሱ አላየሁትም። ያው የሱ ግጥም እኛ የምንገመግመው አይደለም አይደል? በዜማ ደራሲ ሰጠሁት ምህረታብ ቆንጆ አድርጎ ዜማውን ሰራውና ላከልኝ። በጣም ደስ ብሎኝ ነው የሰራሁት። በቃ ስለ ሀገር እንኳንም ይሄን አልኩት የምትለው ከማንም ጋር የሚወዳደር ሳይሆን ለራሴ ግን ይሄን ነገር ስለ ሀገር በማለት ደስ ይለኛል፣ ኩራት ይሰማኛል የምለው አይነት ዘፈን ቆንጆ እኮ ነው። ስለ ሀገር ሁልጊዜ ቢሰራ ጥሩ ነው። እንደውም ቀደም ባለው ጊዜ እንደ ግዳጅም ሆኖ ነበር በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ በእያንዳንዱ ካሴት በነበረ ጊዜ ካሴት ውስጥ ስለ ሀገር አንድ ነገር ጨምሩ ይባል ነበርና ዛሬ ድረስ ወደን የምንሰማቸው እንደ ኢትዮጵያ ጥላሁን ገሰሰ ብዙ ለሀገር የተሰሩ ስራዎች እኮ እንደዛ ተሰርተው ግን በጣም ዘመን ተሻጋሪ ለመሆን ችለዋልና ስለ ኢትዮጵያ መዝፈንሽ እንዳልሽው ትልቅ ነገር ነው። ኢትዮጵያን እዚህ ጋር ለአድማጮቻችን እንጋብዛቸዋለን። አሜሪካ ህይወት በሙዚቃ ብቻ ይገፋል ወይስ
አንቺ በተጓዳኝ የምትሰሪው ነገር አለ እዛ? ኧረ ትሰራለህ እንጂ ሁሉ ጊዜ። ለዚያውም ጊዜውን በመሰለ ያኔ ስንሄድ ገና ወረቀት ካልኖረ ኮፊ ሾፕ ምንም ትሰራለህ። ከዛ ደግሞ ወረቀት ሲኖር ተምረህ ኮርስ ወስደህ የምትሰራቸው ስራዎች ይኖራሉ። ከዛ ደግሞ ቀላል ስራዎች የፈለክ ኡበር መስራት ያለብህን ስራዎች የሚመች ይሁን እንጂ በሙሉ ትሰራለህ። ግዴታ ነው። በሙዚቃ ብቻ ሜቢ እዚህ ከሆነ ይቻላል እንጂ እዛ አይቻልም። ጊዜ ሰፊ ይሆንብሃል። እንደኛ 2-3 ቀን ነው እዛ የክለብ ስራ ያለው። ሌሎች ቀኖችም ቢኖሩ 4 ቀን የሚሰሩ ሰዎች ቢሆን ግዴታ ፓርት ታይም የሆነ ስራ መስራት አለብህ። አንዴ ስራ ከለመድክ ደግሞ ክፍት ቀን እንዲኖርህ አትፈልግም። ረፍት ይኖርሃል፣ ግን አስተካክለ ብዙ ስራ መስራት አለብህ። 2-3 ስራ ነው የምሰራው እዛ። በጣም በቃ ትንፋሽ የለም ረፍት የሚባል ነገር በቃ አለ። ያው በሰራሽ መጠን ደግሞ ስለምታገኝም ጥሩ እኮ ነው አይደል? በሰራሹ መጠን ግዴታ ነው። አሁን ኃላፊነት አለብህ አይደለ? ብዙ ነገሮች ስላሉብህ እነሱን በኃላፊነት ለመሸፈን በስራ ማጥፋት አለብህ ጊዜ። ባርኮት ደህና ነው? ደህና ነው። እዛው ነው ካንቺ ጋር እስከ ማዘርጋ ነው ያለው? አሁን ከማዘርጋ እዛ ነው። ሁለቱም እዛው ናቸው ያሉት? አሁን ጥየው ነው የመጣው። አሁን እዛ ሶስታችሁ ናችሁ? አዎ አብራችሁ የምትኖሩት? አዎ። ጥሩ ነው። እንግዲህ ያንቺ ሙዚቃ ላይ በግጥም ይልማ ገብረአብ፣ ታዋቂው ይልማ ገብረአብ አለ። ወንደሰን ይሁብ ነው አንዱ ወንደሰን ይሁብ፣ ናትናኤል ግርማቸው፣ አዎ፣ መሰለ ጌታውን አለ፣ ሄኖክ ነጋሽ፣ ቴዎድሮስ ሞሲሳ፣ ብስራት ሱራፌል፣ ጃሉድ አለ፣ ካህኑ ሞገስ አለ፣ ምረታብ ደስታ። እነዚህ ግጥሞቹን የሰሩት ናቸው። ኢዮቤል ብርሃኑ አለ። ኢዮቤል አለ። አዎ፣ እሱም 2 ዘፈን ላይ አለ። እነዚህ ሰዎች አሉ። እንዴት ነው አሁን ከነዚህ ጋር በጣም እኮ ታዋቂና ጎበዝ ባለሙያዎች ናቸው እነዚህ። እንዴት ነው የተሰባሰባችሁት? አንቺ አሜሪካ ነሽ፣ አዛም ያሉ እዚህም ያሉ ደግሞ አሉ። ያኔ ነው አሁን ያኔ የመጣው ጊዜ አመት ከ2 ወር እኮ ነው የቆየሁት እዚህ። አዎ አልበሙን ጨርሳለሁ ብዬ ስለነበረ ልክ ካሙዝ ስቱዲዮ ስገባ ያሬድ ነው ወደ ካሙዝ ስቱዲዮ ወሰደኝ። ከዛ አንዳቸው እያሉ ነው መገናኘት የጀመርነው። ልክ አሁን በስርዓት ኢዮቤልን ይዞ ሲመጣ ወይ ናቲን ወይ ወንዴን ይዞ ሲመጣ እንደ ግጥም ሰይድ መሐመድ ደግሞ ሲመጣ ኢዮቤልን ሲያመጣው አላረል አንዱ ባንዱ። አሌክስም ደግሞ አለማየሁ ደመቀም የድሮም ወዳጄ ነው። እሱም ሲኖር እያልክ ነው የምትሰባሰበው። እንዲህ አይነት ዜማ አለ እንዲህ አይነት እንትን እያለ አልበም እንደሚሰራ ሲታወቅ ሁሉም ሰው አህመድ ተሾመ ዲንቢም እሱም ጓደኛዬ ነው። የራሱን ደግሞ እሱ ነው ናቲን በግጥም ያመጣዋል። እንደዚህ እያልን ትሰባሰባለህ። ከዛ ከሄድኩ በኋላ ደግሞ አሌክስ ኦሎምፒያ ነው ቆንጆ ዜማ ሲሰማ እቺን ዜማ ለዲና ብሎ እንደ ወንድም በመላክ የለም ከምህረት አብ ጋር ደግሞ ያስተዋውቀኝ አሌክስ ኦሎምፒያ ነው። በጣም ወዳጄ ነው። ሁሉም ይጥራሉ። እውነት ለመናገር ከሙያ ውጭ የሆኑ ላይ ከአብዮት ኪነት አንዳንድ ወዳጆች ዜማ መስራት ብቻ ነው የሚቀራቸው ለኔ እንጂ በዚህ መልኩ ነው ማቃቸው ደራሲዎች። በጣም ደስ ይላል። ከዜማ ደራሲዎች ደግሞ ታምራት ደስታ ነፍሱን ይማርና የትኛውን ዜማ ነው የሰራልሽ? እንቼ ነበር ከሱ ጋር በዚህ ዜማ የተገናኛችሁት? ታስተውሻለሽ? ታሜ ነፍሱን ይማረው አትቀሱት ነው የመጨረሻዎቹ ሰዓት አካባቢ። የሚገርምኝ መጥቼ ዜማውን ከሰጠኝ በኋላ ስመጣም ተገናኝተናል። አጋጣሚ ሆኖ እንዲያውም ልደቱ ነበረ አንድ ቦታ ተገናኝተን በደንብ በፊትም አመስግኘዋለሁ። በአካል ደግሞ ተገናኝተን አልተሰራም ስለነበር ለሰጡኝ ዜማዎች አመስግኘዋለሁ። እና መሴ ነው መሰለ ጌታውን ገጣሚው። እነዚህ ዘፈኖች 2 ናቸው ከታሜ ጋር የሰራ ነው። አንደኛውን ስራ እንደዚህ ማስታወሻ አሁን በአሁኑ አልበም ላይ ብናካትተው ብለን በቃ በጣም ደስ ብሎን ነው። እድለኛ ነኝ እኔም ይሄን ያህል ጊዜም ቆይቶ እሱን በማስታወሴ የታሜን ስራ በመስራቴ ደስ ይለኛል። በጣም ደስ የሚል ነገር ነው። ነፍሱን ይማርና አንድ ወቅት እዚህ ፕሮግራም ላይ ጋብዤው ነበርና ወላይታ ነኝ ይሄዳሉ ወላይታ ግጥም ዜማ አንዳንድ እንደዚሁ መንፈሱ ሲመጣ የዛ ስራ እና እንደመጣው እንገናኛለን ብሎ ነበር። ፈጣሪ አልፈቀደምና በጣም እኔም የሚቆጨኝ በዛ ሁኔታ እዚህም ሳይደርስ ነው እንትን ያለውና ወላይታ ውስጥ የሆነ ስራ እየሰራው ነው ምናምን አለ። በቃ ከዛ ስመለስ ስራዬን ጨርሼ በደንብ እናወራለን ብሎ ነበረ። እንዲሆነ እንግዲህ የፈጣሪ ፍቃድ ሆነ። አለማየሁ እሸቴንም እንደዚሁ ከጋሻማ እሸቴ ጋር የነበረን ቆይታ ሰጠሁት። ጋሻማ ነፍሳቸውን ይማርና የሸክላ ሙዚቃ ያስተዋወቁ ናቸው በኢትዮጵያ ውስጥ የመጀመሪያ የሸክላ ሙዚቃና
ያታራና ትማርክ ያለሽ የሚለውን ያለማየሁ እሸቴን ኢትዮጵያዊ ሙዚቃ ለመጀመሪያ ጊዜ እሳቸው ናቸውና እዚህ ከኔ ጋር በነበራቸው ቃለ ምልልስ ላይ አለማየሁን አንስተው አይጠግቡም። እና ራስ ሆቴል ተቀጣጥረን ካለማየሁ ጋር እሳቸው ካለፉ በኋላ ያንን በሲዲ ሰጠሁት እንትኑ ፕሮግራሙ ቤቱ አዳምጦ በቃ እምባ እየተናነቀው ደወለ አለማየሁ እሸቴ። በጣም በጣም በቃ ያለቀስኩ ነው የምነግርህ፣ ደስ ሲል ነበረ። በቃ ማህሸቴ ወንድሜ ነፍሱን ይማር አለ። በቃ ከኔም ጋር ይሄንን እንዲህ አይነት ጨዋታ እናደርጋለን አለ። እንደዚህ አይነት አሳዛኝ ሁኔታዎች ያጋጠሙ ሳይሆን ቀረ። ብስራት ሱራፌል አለ ሌላው ከታምራት ደስታ ሌላ። እዚህ ጋር ግን እንጋብዛቸው አይደል ታሜን በደንብ ለማስታወስ የታምራትን አትቀሱትን አሁንም ትንሽ እንስማሽ ግድ የለም ንቅት ብለሽ ስለመጣሽልኝ አትቀሱትን ጋብዥልን እስቲ። እሺ አትቀሱት ስሙን አታሱት በሆነ ባሎ ነው በማንም ሰው አትመስሉብኝ ለኔ ልዩ ነው ተገጣጥሟል ነፍሴ ከነፍሱ ለኔ ማንም የለም እንደሱ አሃ የለም እንደሱ አሃ የለም እንደሱ ያሱ ያልነው ነው ቅድም አይደል ሳናቀው እሱ ያለው ያ የመጀመሪያው ላይ እሱ ለእናትም ለአያትም ቢዘፈን ምን አለ ለእሱም ዘፍነ ሌለ የተባለው እኔ ራሱ አይደል አሁን ይሄ ልጅ የለም ማንነው ሰው ልጅ እንግዲህ እሱን መሆን የምትፈልጉ አመልክቱ። በዚህ ፕሮግራም ብስራት ሱራፌል ወደ ዜማ መተናልና ብስራት ሱራፌል አህመድ ተሾመ ዲምቢ ቴዎድሮስ ሞሲሳ ሄኖክ ነጋሽ ጃሉድ ሰርቶልሻል ዮሐንስ ጃኒ ምረታብ ደስታ ያጎደልኩት አለ ከዚህ ውስጥ ከኔ በጎደለ ፈጣሪ ብሎ ምረታብ ብለና ሁሉንም ጠርተናል። ቅንብር ላይ ካሙዙ ካሳ ሄኖክ ነጋሽ ጥሩ ነው። እነዚህ ሰዎችን ማንሳት ሮቤል እንዳለ አብይ ግርማ ሮቤል እንዳለ ነው አንዱ እና ኤርሚያስ በላዳ ሚክሲንግ ደግሞ አብይ ግርማና ሰለሞን ኃይለ ማርያም ተባረክ ክፍሌ ማስተሪንግ አሜሪካን ሀገር ኤዲ ቤተዜማ እዛው ነው ኑሮ አሜሪካን ውስጥ አሁን ይመስለኛል እዛው ነው ኤዲ ቤተዜማ ኢትዮጵያን እዛ እንትን ያሉት ነው አይደል ይሄ ማስተሪንጉን የሰራው አዎ አጋጣሚ ነው ማን ነው አብይ ግርማ ቅርብ ናቸው እሱም በጣም ቅርብ ናቸው እንዲኮ እንደዚህ ማስተሪንግ እየሰራ ነው ልከን ነው ነበረ ሰለሞን ጋር ወይ ደግሞ አበጋዝም እዛው ነበረ መጀመሪያም ሊሰራው የነበረው አቤ ስለነበር ቢዚ ሆነብን ከዛ እንደ እንዲኮ በጣም አሁን እንደዚህ ተምሮ እንደዚህ አሪፍ ምናምን አልተገናኘንም ራሱ በቃ በስልክ አወራን አቤ ላከለት አመስግኛለሁ ቆንጆ አድርጎ ጨርሶታል ጎበዝ ልጅ ነው በጣም እንዲ ቤት ዜማ እንግዲህ እዛኛው በፊት ሙዚቃዎችሽ ላይ የተለያዩ አገውኛ ምንም አይነት አሉ ሌላም ቋንቋ አለ አይደል ከአማርኛ ሌላ የድሮ ኦሮምኛ ሪትም ምቶቹ ናቸው የሚለያዩት አሁን ግን አማርኛ ላይ ብቻ ነው አማርኛ ነው አጋይ በሙሉ 14 ትራክ ነው ያለው 13 አንደኛውን ትራክ እቺ በነጠላ ያወጣው ነው አንደኛው ጉራግኛውን አውጥተናል መጨረስ የነበሩብን ነገሮች ነበሩ ድምጽ ማስገባት ነበረብን ከዛ ያሰብነውን ዳርሳና ደርስ ከምናወጣው ነጠላን እንልቀቀው ብለን 13 እንዴት ነበር እንግዲህ ይሄ 8 አመት ነው የፈጀው ያኔ ከሄድሽ ጀምሮ እንግዲህ እዚህ ላይ ኮኖ ጊዜውን የጨረሽው ማለት ነው 8 አመት ሙሉ ሰዓት ሳይሆን ለዛ ነው እየተላላክ እዚህ ጋር ዜማው ሲላክ ግጥሙ ሲመጣ እኔ እዛ ድምጽ ስገባ ድምጹን ገብቼ ወደዚህ ስልክላቸው እሱ ነገር ነው በጣም ጊዜ የፈጀው እና በድግ ብለህ መምጣት አትችልም ወይ የልጅ ትምህርት ይሆናል ወይ ምንም ነገር ይሄ ድንገት የሚሆን ነገር የለም እዛ በቃ አንድ አይነት ሩቲን ስላለ ማለት ነው በላይ ውስጥ ልክ ጊዜው ሲደርስ ግን ቆይ እንዴት እናድርገው አሁን እንደገና ማውጣቱ ብቻ ሳይሆን የት ይለቀቃል ማን ይለቀዋል ራሱ ዘፈንህን ለማዳመጥ እዛ ስትሆንና እዚህ ላሉት ሲሆን ይለያያል ምነው ሸዋ ወይና ሆም ቀርብ ይመስሉናል ለኛ የቀርብ ትንሽ ሩቅ ይሆናሉ ማለት ነው አትገናኙ ከዛ በኋላ ቆይላ ይሄንን ስሙት ይሄንን ያልከም ነው የሚሆነው ጊዜ ይፈጃል አይደል ሲያልቅ ደግሞ እንዴት ነው የሚሆነው ብለህ ስታስብ ልክ ወደ ራሴ ዩቲዩብ ማሰብ ስጀምር በቃ ይሄኛውን ነገር ወስኛለሁ ኪነትን አማከርኩት ይሄ እኮ አሁን እኮ ሁሉም እንደዚህ ያደርጉ ነው ለምን በራስሽ ዩቲዩብ አታደርጊው ማለት ሳስበው ጥሩ ሐሳብ ነው በጣም ከዛ አንድ ወዳጄን አማከርኩት አሌክስ አለማየሁ መኳንንት ይባላል እሱ በሚገባ ገዘኝ በቃ ወደ ስራችን ገባ ማለት ነው
ትልቅ ነገር ነው እንግዲህ በ8 ዓመት ውስጥ ይህን አልበም ለመስራት 6 ሚሊዮን ብር በላይ ወጪ ወጥቶበታል። ይህንን ወጪ ደግሞ አንቺ ነሽ የሸፈንሽው። ያኔ የዛሬ 8 ዓመት አትቸገር፣ የገንዘብን ጉዳይ በኔ ጣዩ ምንም የሌለሽ እኮ ነበር የምትመስዩ። ከዛ በኋላ ተፍተፍ ብለሽ ነው ነበር አይደለ? እኔ ያለው አትጨነቂ ብዬሽ ነበር ወደፊት ለምትሰሪው አልበም ላይ 6 ሚሊዮኑን ሆጭ አደረግሽ ራስሽ አይደል? በተለያየ ጊዜ በነገራችን ላይ ሌሎቹ ሲያሰሉ ቁጥር ባይጠራ ጥሩ ነበር እንጂ ከዛ በላይ ይሆናል የሚባለው። ምክንያቱም እንደውም አንዱ ልጅ ጓደኛችን ሲሰማ አሁን የጠራችሁት አማውንት ግን ለሚሳና ለሚሪንዳ ብቻ የወጣውን ነው ያለን እንጂ ከዛ በላይ ነው የሚጠይቀው። አዎ ብዙ ነው፣ አይታወቅም። ለምሳሌ 13 ግጥምና ዜማ ሲባል እንደውም ያኔ ወቅቱ ጥሩ ስለሆነ አሁን ባለው ሂሳብ ስላልሆነ ምናምን ነው እንጂ ብዙ ይሆናል። በየቀኑ የምታጠፋው ጊዜ፣ ስቱዲዮ የምትሄደው፣ ሁሉም ነገር በጣም ብዙ ነገር ያስወጣል። ከዚህ በላይ ነው የሚሆነው። አሁን ከ6 ሚሊዮን ብር በላይ ነው። አዎ እንደውም አልኩ በዛ ጊዜ ዛሬ 7 ዓመት የሰራ ናቸው እንደ ይሄን ያህል ከፍዬም የሚባሉ አይደሉም። በጓደኝነትም ሳይሆን ወቅቱን የጠበቀ ነው። ያኔም ግን በጣም ጥሩ ነበረ። የነጻ ስራ በለው ቆንጆ ነው የሚሰራው። አሁን ግን ከፍ ብሏል። እርግጠኛ ነኝ አንድ ሰው አልበም ለመጨረስ አሁን የግድ የሆኑ ስፖንሰር ልክ ድሮ ፕሮዲውሰር ስለነበር አይደል የሚቀለው። ድምጻዊ እኮ ድምጹ ብቻ ነበር ያኔ የሚፈለገው አይደል? ድምጽህን ይዘህ ነው የምትፈለገው፣ ሌላ ካንተ የሚፈለግ ነገር አልነበረም። አሁን ግን ለግጥም፣ ለዜማ፣ ከዛ ለቅንብር፣ ለሁሉም ነገር እዛ ደግሞ ተራርቀ ከሆነ 2 ስቱዲዮ ሲሆን እየቻልከው አትመጣም። አይ ቲንክ ይከብዳል። የቱንም አይነት አስማተኛ ብትሆን አይደል ጉዳዮች ካሉ። ስለዚህ የግድ አጋዥ ይፈልጋል ስራው። ሙሉ ስራ ለመስራት ከባድ ይመስለኛል፣ በጣም ከባድ። አይወቀ እንኳን ሰው አወቀልን ይሄንንም እኮ። ምክንያቱም አሁን ደግሞ ይክስሻል አልበሙን በመግዛት አንቺን ደግሞ አድማጭ በማድመጥ አድናቂዎችሽ በማድመጥ ያበረታቱሻል። ደሬንም አንሳት ፈለኩ እኔ ያኔ ማናጀርሽ ነበር ኮሜዲያን ደረጃ ኃይሌ። አሁንም እንደ ማናጀር ነው። ያኔም ስንገናኝ በሱ በኩል ነው የተገናኘው። ደረጀ ደግሞ በጣም ወዳጄ ነው። ደሬ በጣም እንትን የሽምግልና እድል አለው። የሚገርምሽ ሰዎች ሲጋቡ ብዙ ቦታ በሽምግልና የተገኘ ሰው ነው ደሬና ያው ኮሜዲያን ስለሆነ ይህም መዝናኛ ፕሮግራም ስለሆነ አንድ ያጫወተኝን ልንገርሽና ለሽምግልና ናዝሬት ሄድን፣ አዳማ ሄድናልና እዛ ሄደን ሚኒባስ ኮንትራት ይዘን ሄድ ነው። እዛ ነው እንግዲህ ሽምግልናው። እነሱ ሽማግሌዎች ሆነው ነው እና ለሚኒባሱ ለሹፌሩ ሁሉም ነገር የሚያስፈልገውን በቃ ተከፍሏል። እስከሚፈልጉት ሰዓት ቆይተው ሊመለሱ ኮንትራት ነው የሄደው። ከዛ በኋላ እኛ እየተጫወትን 11 ሰዓት ምናምን ተኩል ሲሆን ሹፌሩ መጣና ጎበዝ ተንቀሳቀስ እንሂድ አለ ማለት ነው። እንዴ ፕሮግራሙ የኛ ነው፣ መኪናውን ኮንትራት ይዘናል፣ የሚከፈለውን ከፍለን የምን ተነሱ ነው ሰው ያማል ጤና የለም እንዴ ምናምን ነገር እጭ አለና ወጣ። ከዛ አሁን ብለው ምን አይነት ሹፌር ነው ይዘን የመጣነው በከፈልንበት መኪና ምናምን ብለው ጨዋታው እንደገና ተጫወቱ ምናምን በቃ የጋብቻውም ይሁን ተብሏል። ትንሽ ቆይቶ ደግሞ መጣ። ኧረ እባክህ ጎበዝ እንንቀሳቀስ፣ ይሄ ሰው ያማል እንደ አንተ ተሆን እንጂ ምናምን እጭ እያለ ሄዳል። ከዛ ደንገዝገዝ አለ ማለት ነው። 12 ሰዓት ምናምን ሆነ። በቃ አሁን እሱ ሳይመጣ እሱ እየተነጫነጨ ጨረሱ ማለት ነው። ከዛ ጉዞ ጀመሩ። እየመጣን አለ የሆነ ጉቶ ነገር ኧረ ጉቶ ስንለው በግራ ነው በቀኝ ይለናል አለ። ለካ ሰውየው ከመሻ አይኑን ያዝ ያደርገዋል። ይህን ሳይነግራቸው ነው ውጣ ቶሎ እንሂድ ጎበዝ እንሂድ የሚለው። ኧረ ላሟ ገባች ስንለው አለ በግራ ነች በቀኝ ስንል ወደ ግራ ያዞረ። እንዲሁ ተሳቀን አልቀን አዲስ አበባ ደረስን አለ ደሬ። እና በሽምግልና አጋጣሚ አንድ ጊዜም እንደዚህ የሄደበት እዚህም እንግዳ ስለነበር ደግሞ ወዳጄ ነው ደሬና ሰውየው ሄድሮ ባላባት የሚባሉ ክብ ኮፍያ አድርገዋል። የጀርባ ማከኪያ ነገር አላቸው። ደርበብ ያሉ አባት ናቸውና የእሳቸው ልጅ ነች ሽምግልና የሚጠየቅላት። እነ ደረጀ ሄዱ ሽምግልና ሊጠይቁ ገቡ፣ ተደረደሩ። በቃ በወግ በስርዓቱ ሰውየው ኮስተር ብለዋል፣ እሳት ጎርሰዋል። በቃ በንዴት እንግዲህ ጌታዬ ልጁን ለልጄ ብለን የመጣ ነው ምናምን ነገር ሲሉ የት አባቱ አገኛት እኔ ልጄ ከእጅ ወጣ አታውቅም። ስወጣ ስገባ ልጄን ይዤ የምወጣው የምገባው የት አባቱ አገኛት። አይ ያው እንግዲህ ህይወት ነገር እኮ ያገናኛል ብለው ሽምግልና ሰውየውን ለማባበል ሰውየውን እንዴታቸው እየጨመረ መጣ። ዱላቸውን የማቀቂያ እንትናቸውን ይዘው ጠረጴዛውን እኮ የት አባቱ ነው ያገኛት።
ቆይ አንድ ጊዜ ዱባይ ብቻዬን ሄጄ ነበር። ከእጅ የወጣችሁ ያኔ ነው። ወሮ በላ ያኔ ይሆናል ያገኛት አሉ። ከዛ በኋላ ደነገጡ እነ ደረጀ። ኧረ ጌታዬ እባክዎት እኛ አሁን ለሽምግልና ነው የመጣ ነው እና በቃ ነሐሴ መጨረሻ ላይ እስቲ ተመለሱ አሉ። ሰውየው ያኮ የጋብቻ የሰርግ ወር እንደ ጥር ምናምን አካባቢ እኮ ነው። እንዴት በቃ ነሐሴ በቃ ክረምት ነሐሴ መጨረሻ ተመለሱ ምናምን ነጭ ምናምን እያሉ ተናደዱ። አይደበድቡም ብለው እነ ደረጀ ሊወጡ ሲሉ ተመለስ ከዛ ስንመለስ ሰውየው ደረጀ አውቃለሁ እኮ አንተ ብቻ ነህ እንደ ቀልደኛ ልቀልድ ብዬ ነው። እኔም አልቀልድም እንዴ ምን እናውራ። ከዛ በኋላ ጠፍቶብናል አሉ። የሽምግልና በቃ ያውቁታል ለካ በቴሌቪዥን ስለሚያውቁት እሱ ላይ ያሾፉ ነው ሰውየውና እንዲህ አይነት ነገር አለው ደሬና እና ዛሬም ያው በለው እንደ ማናጀር ነው ለዲና በጣም የቅርብ ወዳጅ ነው ከበፊትም ጀምሮ የቅርብ ወዳጅ ነው ደሬ። በቃ ወደፊት እንዳልኩ ከሰው አሁንም ድጋሚም ስመጣ እንትና ጋር ይሻልሻል እንትና ጋር ብትቀርብ ይሻላል ስራው ጥሩ ነው አይደለም የሚለውና ልክ እንደ ቅርበቱ ሁሉንም ማድነቅ ብቻ ሳይሆን ጥሩ ያልሆነውን ጥሩ አይደለም ጥሩ የሆነውን ጥሩ ነው እንደዛ ነው እያሳለፍ ነው። በጣም ጥሩ አያቴም እያለች ጀምሮ ቤት ይመጣ ነበር። እንዲሁም በፊት በጣም ነበር የሚያስቀው የኔ ሰው መጥራት የሆነ ቦታ ይዞኝ ሄዶ ወይነ ተፈራ ገዳሙ የሱ ጓደኞች እነ ዶክተር ዘረሰናይ ቁጭ ብለን ቤት እንሂድ ነው በቃ አመል የት ላይ ታስቀምጫቸው ነው ቦታው እኮ አይበቃ ቤት እንሂድ ያለሻቸው ነው ብለው ሁሉንም እና እሱን በጣም ነበር የምትወደው አያቴ። ለዛም ነው እሷንም ስለሚወዳት ደስ ብሎታል በጣም እንደ ቅርብ ቤተሰብ። ደሬ እንደውም አድማጭ ተመልካቾቻችንም እንዲያውቁት የምፈልገው ብዙ ጊዜ ሰዎች ኮሜዲያን ሲባል እንዲህ ቧልት ነገር ላይ ብቻ ህይወቱም ሁሉ እንደዛ ይመስላቸዋል። በጣም መልካም ሰው ነው። ለተቸገሩ መደገፍ መርዳት ነገር ላይ እንደዚህ ለበጎ ነገር በጣም የሚተባበር ቀና ልብ ያለው ትልቅ ሰው ነው ደረጀ ኃይሌ ኮሜዲያን። ወጋየሁ ንጋቱን ስናስብ 50 ለገነት ይመር ወጋየሁ ንጋቱ ባለቤት ነች። በስሟ የተሰየመ ኢንተርቴንመንት ከአንቺ ጋር ምንድን ነው ያለው ግንኙነት? አዲስ ኢንተርቴንመንት ነው የሚገርም እንኳን አነሳ 50 ለገነት ኢንተርቴንመንት። በዚህ አጋጣሚ ስናወራ ብዙ ጊዜ በይሄ ሙዚቃ ላይ ጎበዝ ድምጻያኖች ጎበዝ ሙያተኞች ኖረው ይሄ እድል ያጋጥማቸው እና አንዳንድ ኢንተርቴንመንቶች እዚህ ነገር ላይ ቢሰሩ ብዬ አስባለሁ። እንዳ እሱ ቆይቷል ይሄንን ነገር ካሰበው የእናቱን ማስታወሻ ሰውን ለማገዝ ሴቶችን ሀገር ላይ የሚሰራ ጉዳይ ላይ ማስታወቂያም እንዲሰራ ከሌሎችም ሰዎች ጋር እየተሰሩ ያሉ ስራዎች አሉ። ስለሱ አይ ቲንክ ዩኑስ ትንሽ ማብራሪያ ሰጥቷል እኔም መግለጫ ላይ ገና አሁን ደግሞ በቅርብ ስብሰባ ወይ ጋዜጣዊ መግለጫ በቅርቡ ያደርጋሉና ትልቅ ኢንተርቴንመንት እንደሚሆን ተስፋ አደርጋለሁ። እኔ የማውቀው የ50 ለገነት ልጅ ጋሽ አሌክስ ነው አለማየሁ መኳንን ታረቀኝ እዛ እሱ በጣም ብዙ ሰዎች ያኔም ብቻ ሳይሆን በጣም ብዙ ሰዎች በተለያዩ ምክንያቶች የሚያግዝ ሰው ነውና ልክ ለአንድ ጉዳይ ስታወራው ቀድሞ የሚደርስልህ ይሄማ ይሁን እንደዚህ ይደረግ ብሎ የሚያግዝ ወንድም ነገር የለም እንደዛ ነውና ይሄኛውን ጉዳይም ሳማክረው ቆይ እንደዚህ ለምን አይደረግም በዚህ ሐሳብ ላይ የተወሰኑ መገዛለን የማደረጉልኝና የሚቀጥሉት ስራቸው ግን በጣም የተሻለ ከፍ ያለ ነገር እንደሚሰራ እሷንም የሰራችውን ስራ በደንብ የሚያስታውስ ምንድነው ከዚህ በፊት ኢቲቪ ላይ ያቀረበቻቸውን አብራቸው የሰራችበትን ትርኢት ምናምን ድሮ እኮ ታዋቂ ነች 50 ለገነት ይመር በጣም ወጋየሁ ንጋቱ ሚስት በጣም ስለዚህ በጣም ትልቅ ነገር ይሰራሉ ብዬ አስባለሁ። ትልቅ ዝግጅት እያዘጋጁ ነው ጫፍጫፉን እንዳልጀማምረው ብዬ ነውና ላጨርሹ አትነካኪው አይደለ? ደስተኛ ነኝ በመጀመሪያው ስራ ከነሱ ጋር ስለተባበሩኝ በመስራቴም ደስ ይለኛል በጣም። አሁን ከአዲሱ አልበምሽ ዋጋዬ ላይ 2 ቪዲዮ ተሰርቷል። እንደው ለማግኘት እንዲችሉ አድማጮቻችን የትኛው ነው በቪዲዮ የሚገኘው የአንቺ ዩቲዩብ ላይ? አንዱን ነው መጀመሪያ የጨረስነው የነበረው አትቀሱትና ብሶን ነው። እነሱ ሁለቱ አሉ ቪዲዮ ማግኘት ይቻላል። ገና ነው ፕሮግራም እናደርግና ልክ ወይ ሪሊዝ እናዘጋጅ እንደ ፕሮግራም አንዱን ቀድመን አንዱን ቀጥሎ እናወጣቸዋለን። ያው እሺ እንግዲህ አሁን አንቺን ዘፈኖች ደግሞ ወደ እነዛ ልንሄድ ነው። የጋበዝናቸው ካሉ አንድግማቸውም አላምንም አለ አንድ
አላምንም ቆንጆ ምንም አልሽ አላምንም ላይ ምንድነው የተለየ የሚያደርገው? አላምንም በጣም ደስ የሚል ሙዚቃ ነው። አላምንሽም እንደዚህ የሚሰራል አልመሰለኝም ነበር መጀመሪያ። እንዲያው ቆይ በቃ ይሄኛውን ስራ ቆይቶ እንደ ሪትም ቫራይቲ ምናምን እያልክ የለ በጣም ቆይቷል። ሰይድ መሐመድ እና ኢዮቤል ብርሃኑ በዚህ አጋጣሚ ያመሰግናለሁ። ብዙ ጊዜ ቆንጆ ዜማዎች ሲሰሩ እኔ የቆየሁበትን ያህል ቆይቼ ለስራቸው ስትል ወይ ተሽጠዋል ሌላ ቦታ ተሰማቸዋለህ እና እኔ በዚህ አጋጣሚ ይሄን ለኔ አልበሙ ላይ 8-7 አመት የፈጁትን ያህል የቆዩትን ግጥምና ዜማ የሰሩልኝ ወዳጆቼ ብዙዎቹ አይታቸዋል፣ ድምጻያኖች ናቸው እና በጣም በጣም እንደ ትልቅ ክብር ነው ማየው። ማለት በቃ አንድ ስራ ተሰጥቶ ሲረሳል አይደል? ሲወጣ እኮ ጥሩ ነው። ሳይወጣም እንደዚህ አስተያየትም ሳይሰጡ ስለተጠበቁኝ በጣም ማመስገን ወዳለሁ። አላምንም ምን ጋብዛለን? ሰው አለኝ የሚል አለ ሌላ ሰው አለኝም የአህመድ ተሾመ ስራ ነው። ቆንጆ ነው፣ በጣም ወደው ነው። ብሶ የሚለውስ ብሶም የብስራትና የካህኑ ሞገስ ስራ ነው። ቅድም አትቀሱትን አንስተናል። አትቀሱት ያው የታምራት ደስታ አትቀሱት የታሜ አዲስ አበባም አለሽ። አዲስ አበባ አለ። አዲስ አበባ አስበው እንግዲህ አንድ አዲስ አበባ የሚል ዘፈን ኖረኝ ማለት ነው። ረሻውን ያኮ እንደውም ለዲሲ ዘፍነሽ የምትቀሪ መስሎ ነበር በዛውና አይ አዲስ አበባ ስለምንጋብዝ ነው። አጠፋው ሚላለ ደግሞ አጠፋው ጥያቄ ነው። አጠፋው በጣም ቆንጆ ስራ ነው። ወንዴ ነው ግጥሙን የቀየረው። ላንቺ ራስሽን ይመስላል አሁን ያሳለፍሽውንም ያለውንም ጊዜ ይመስላል ሳይነግረኝ ነው እንደውም ግጥሙን እንዳልይዘው ራሱ እየነጠለ ነበር የሚያስገባኝ ሌላ ቀን ሰሚው ብሎ እና ከዛ አልቆ ስሰማ በጣም ገርሞኛል። በዚህ አጋጣሚ ወንደሰን ይሁብ ኪነት የዛን ቀን ምሽት አብራችሁኝ የነበራችሁ በሙሉ ከልብ አመሰግናለሁ። እንትንን እጅግን አንስተናል። ለእናትሽ ዋጋ የለያትሽ አንስተናል። ኢትዮጵያንም በይልማ ገብረአብ ቅድም አንስተናል። አለሜ ደግሞ ሌላው ስራሽ ነው። አለሜም ያለማየሁ ደመቀ ስራ ነው። በጣም ነው የምወደው። አለማየሁ ነው አለሜን የሰራው እሱ አለማይቶ። እሺ አይገርምም? መጀመሪያ ምን አለ እዛው ያለው ካልበሙ በፊት የወጣው ውስጥ ስራዎች እየሰራው የሆነ ነገር ሳልሰጠኝም የሆነ ነገር ተብሎ ይዘፈናል እንደ ብዬ ነው። የሆነ ነገር ተፈጥሯል ምናምን እሱ ነው የሆነ ነገር አሌክስ እኮ ነው አሌክስ ነው የሆነ ነገር ተብሎ ይዘፈናል እንደ ብለሽ ነበር። መሀል ላይ እንግዲህ እዛ ውስጥ የሆነ ነገር እየተፈጠረ ነው። እንደዚህ ተብሎ አጀማመሩ ግን ግራ አጋባሽ አይደለ? ምክንያቱም እንደዚህ አንድ ጊዜ እንደውም የጌታን ላይ ዘፈን ላይ ሁኔታው ለኔ ተመቸኝ ብሎ እንዴ የምን ሁኔታ የሚያሰኝ ነገር የሁኔታው ለኔ ተብሎ ይጀምራል እንደሚሉ ነገሮች ሰምቼ ነበር። ሁኔታው ለኔ ተመቸኝ ተብሎ የሆነ ነገር ተፈጥሮ ማለት እንደተረካ ነው። ቀጥሎም እንደተፈጠረ መስማት የምትፈልገው አይነት ዘፈን አይደል? እና እኔ ራሴ ገርሞኛል። ልክ የዛን ወቅት የሆነ እንደተነበየ ነው አሁን አሌክስ አሁን የሚገባኝ ቆይቶ ነው የገባኝ ባይዘው እና እሱን ሰርቶልኝ ከዛ አንድ ትዝታም ሰርቶልኝ ያላወጣ ነው እንጂ እቺኛዋን ግን ሲያልቅ እንደማለቱ ነው እንግዲህ ሲያልቅ አለሜን አየሁት አለሜን ምናምን ብሎ በጣም የሚያምር ግጥም በጣም የምወደው ዘፈን ነው። በነገራችን ላይ አለማየሁ ደመቀ የኛዎቹ የሚል እነ ጣይቱን ጨምሮ እነሱን እኮ ሙዚቃዎች የሰራ ሰው ነው። እነሱን ግጥሞች ኢቫንጋሪ ላይ እነ ጎሳዬ እና አሌክስ እና ጎሳዬ ላይ ብዙ ስራዎች የሀሊማም በቃ ጠቅላላ ሄለን በርሄ ስራዎች ላይ በጣም አሌክስ በጣም ወዳጄ ነው። እውነት የልብ ወዳጄ ነውና ስራዎቹ በጣም ብዙ ናቸው። እንደውም ደግነቱ እዚህም ፕሮግራም ላይ መጥቶ እንግዳ ስላደረኩት ነው ደስ የሚለኝ እንጂ ብዙም አይናገጭምት ያለ ነው። አሌክስ ስራው ላይ ነው ብዙ ጊዜ የሚገዛው። አሌክስ እና አበጋዝ ተገናኙ ማለት እኮ በቃ አዳር ሙዚቃን ከጠመዱ አይሰሙሽም እነሱ ሁለቱ። እና በርካታ ስራዎች የሰራ አሁንም እየሰራ ነው። ኤንቢሲ ታለንት ሾውም ላይ ዳኛ ነው አሁን። በጣም ቢዚ ነው ዳኛ ነው። በጣም መልካም ሰው ነው ደግሞ ልበቀና ነው። ለሙዚቃ በፍቅሩ ነው የሚሰራው ለማግኘት ብሎ ሳይሆን በጣም በሙዚቃ ፍቅር በእውነት የተጠመደ ሰው ነው። የሚያነሳቸው ምልክቶች ራሱ በቃ ህይወት ያላቸው ይሄ ተስፋን ብርሃናማ የሆኑ ነገሮችን ነው። አሁን አሊማን ቋጥኝን ስታነሺ በቃ እንደዚህ እችላለሁ ምናምን አልችልም የሚሉ ነገሮች ላይ አይደለምና አይዞን የሚሉ ሰዎችን የሚያነቃቃ መንፈስ ያላቸው ነገሮች ላይ በጣም ያተኩራል። የኛዎችን አብዛኛዎችን ሙዚቃ መስማት ይቻላል። አምጣ መላም ይላልሽ ሌላ አምጣ መላም የብስራት ነው። ምንድነው የምን መላ ነው የሚመጣልሽ እዚህ ላይ? የሆነ መላ አምጣ ነው መላ ፍጠር። ልክ እንደ መላካንታ ይገኛል ቴዲም አሉ አይደል? ምርጥ ነው። ቴዲ ታደሰ ዘፈን አለ
መለኛ ነሽ አንዳንድ ሰው አንተ መላ ስታጣ መላ እንዲያመጣ መፈለግ አለ አይደል መላ ካንተ ይገኛል እስቲ መላ አርግ እንደማለት ነው ለጓደኝነታችንም ሁኔታዎቹን አስተካክል ነው ቆንጆ ነው በጣም አልምጣ መላ መሞዶ ቆንጆ ነው ቆንጆ ደግሞ ቆንጆ ምሽትን ያመጣል አሁን ቆንጆ ምሽት ላይ ነው ያለነው ጃሉድ ደግሞ ቆንጆ ምሽት የሚል ሰጥቶሻል እሺ ይሄ ደግሞ እንደው በዜማ በሰማው ደስ ይለኛል የጃሉድ ነገሮች ሞቅ ስለሚሉ ቆንጆ ምሽትን እዚህ በዜማ እንስፓውና እሱን እንጋብዛለን እስቲ አሳበዳት ዛሬ እያልኩ ነበር እንደውም እሱን ሳይ የጃሉድ ደመቃሉ በቃ ሙቀት ያላቸው ዘፈኖች ናቸው ቆንጆ ነው በጣም አሪፍ ነው በጣም ነው ማመሰግነው ጃሉድ በዚህ አጋጣሚ እሱም ያኔ የመጣው ጊዜ ነው የተገናኘ ነው ይውጣ ራሱ አውቋል መሰለኛው እንደዚህ ነው ስለዚህ ምሽት ራሱ እንጀምርላቸው እንጋብዝ እስቲ ይሄንን እንደው አልፎ አንዳንዴ የልቤን ካንተው ተቃቅፎ ጭፈራን ሁል ጊዜ ስመኘው እንዴት ይሻለናል ይህንን ተስማሚ አቤቱ ቆንጆ ቀን ቆንጆ አጋጣሚ እንዲያኔው እንዳሳልፍ ነው እንደ ባለፈው ቀን አብረን የፍቅር የደስታ የልብ ጨዋታ ለማስታወስ ያክል ይችል ላፍታ ይላል ጎዳና ሙሉ ሰው አጀብ ነገር የለውም እንደዚህ ዓለም ላይ ሰው እየሰማሽ ነው አሁን እንደዚህ ዓለም ላይ የተሰማ ነው ቆንጆ ምሽት ነው እውነትም ካንቺ ጋር ያሳለፍ ነው ሌላው ያ ዘመን ነው ያ ዘመን በትዝታ ወደ ኋላ የሚወስደን ነው ያለፈውን ዘመን ልክ ቴዲ ታደሰ ነው ይሄም ቆይቷል ገና ሲያሰማኝ ዘፈኑንም ራሴ ስመጣ ከቆይቺ ስመጣ ከ10 ዓመት በኋላ እዚህ ጋር እኮ እንደዚህ ያርጌ ነው እዚህ ጋር የምትለው ነገር አለ አይደል ከፍቅረኛ ጋር ያለፍክበት መንገድ ወይኔ እዚህ ጋር እኮ ቆመን ነበር ምናምን የምትለው የሚረሳ ነገር ያለው ዘፈን እንደዛ ነው በጣም ወድጆ ነው የቴዲ ባይዘው የቴዲ ሙሲሳ ስራ ድንገት ከአሰማኝ በቃ እሱም ይተነቀቃል እንጂ ሁሉንም ነው የምወደው በጣም ነው የምወደው ድምጹን የዋጋዬም የሱ ስራ ነው ቴዲ ለኔ በደንብ ይገኝልኛል እሱ በቃ እንደዚህ የሆኑ ያለፈ ትዝታ ላይ የጎረቤት ልጅ እንደሚል የራሱ መልኬ ምናምን የራሱ ስራዎች ብታይ ቆንጆ በጣም በቃ እና ያ ዘመንም እንደዛ ነው ያ ጊዜ እንደዘበት አልፎ ያለፈ ይመስልሃል ሌሎች ጉዳዮች ላይ ስታይ ትዛይልህም ግን ልክ ቦታው ጋር ስትሆን አለ በቃ አሁን ይሁን ትላለህ ማለት ሳይሆን በቃ በትዝታዎቹ ግን ትደሰታለህ እዚህ ጋር እኮ እንዲያርገን እዚህ ጋር ከነንተና ጋር ነበርኩ እንዳሉ መልካም ነገሮች ሁሉ ይመጡብሃል በጣም ነው ደስ የሚለው እና ስለ ፍቅር ነው እኛ ስንሰማው ያ ዘመን ይመጣብናል አንቺ ስትሰሪው የትኛው ዘመን ትውሳለሽ ሙዚቃ መቼም ይኮረኩራል ይመልሳል እኮ ወደ ኋላ እንዳልሽው በቃ የመጀመሪያ ነው የፍቅር ዘመን የልጅነት ፍቅር ያንን አስታውስሽው አንቺ የልጅነት ፍቅርሽን ነው እንጂ ያ ጊዜ ያ ዘመን ማለት ልክ ህይወት ስትጀምር አይደለ መጀመሪያ ፍቅረኛ ሁሉ ጊዜ እንደሚባለው በወንድም በሴትም ውስጥ የመጀመሪያ ትዝታ አልፈልግም ወይም ደግሞ ይሄን ጉዳይ ማንሳት አልፈልግም የምትል ሰው ካልሆንክ በስተቀር ልትረሳው የምትችለው አይደለም ሰው ልጅ በራሱ መንገድ ቀጣይ ሌሎች ህይወቶች ይኖሩታል ግን ያቺ ጊዜ ያንተ የልጅነት የመጀመሪያ ጊዜ ያ ጊዜ እንደዘበት አልፎ ረጋካ ተገቢ ምናምን ስትል ናፍቆሃል አሁን መልሰህ ታገኘዋለህ ሳይሆን በቃ ያቺ ጊዜ ግን የምትረሳ አይደለችም በጣም ቆንጆ ስራ ያን ጊዜ ግን እኮ አንቺ በጣም ፍንዳታ እንደሚሉሽ ወንድ ነገር ነበርሽ ይባላልና ማንም ደፍሮ የሚጠጋሽ አይመስለኝም እንዴ ፍቅረኛማ ሲኖር ሽባ ነው የምትሆነው የምን ፍንዳታ ምን አመጣው ወደዛ ተመለስሽ በቃ ህይወት መንገድ ነውና ስለዚህ ያንን ጊዜ ታስታውሽዋለሽና እኛም ይሄን ጊዜ ካንቺ ጋር ያሳለፍን ያለነውን አንረሳውም አሜሪካን ውስጥ ሸገር ኤፍኤም 102.1 እንዴት ነው እዛ የምትሰሙን አንዳንድ ጊዜ ከተለያየ ዓለም ክፍል ይደውሉልናል አድማጮች ይሰማል እንዴት ደርሰናል እስክንል ድረስ ሰዓቱን ማስተካከል ነው ሰዓቱን ካስተካከል አሁን አንዳንድ የማያመልጡን ሸገር ሸልፍ ምናምን አልፎ ራሱ ጠብቀህ የምታዳምጣቸው አሉ የሳዳር ጨዋታ ምናምን በቁም ነገር ሲያልፈን ተላልከን የምንሰማ አይነት ሰዎች አሉ በቃ ልክ ይሄ ሸገር 102 ያንተን ፕሮግራም ራሴም ስለቀረብኩበት እንዴትም አድርጌ እሰማዋለሁ ቅዳሜ ጨዋታ ይሰማል እንዳል ሸገር ካፌ እነዚህ ነገሮች በደንብ ቢያልፍ እንኳን በቃ ፈልገን እናያቸዋለን አሁን ደግሞ ዩቲዩብ ላይ ምንም ስለሚገኝ
በዚህ አጋጣሚ ሰይፉ ፋንታውን ማመስገን እፈልጋለሁ። አግዞኛል በዚህ አልበም ማስታወቂያውን ያለምንም ማለት በቃ ረጅም ሰዓት እንኳን ሳናወራ ደስ ብሎት ነው ሰይፉ ያገዘኝና በጣም ከልብ አመሰግናለሁ። አዎ ያገዙሽን በሙሉ በጣም እናመሰግናለን። እኛም አሁን እዚህ ትቆያለሽ? እዚህ ስቱዲዮ ነው ወይ? እዚህ ስቱዲዮማ ልደር ሁሉ እንደምትይ ነው የገባኝ እኔ። እሺ አይ ትንሽ ቀን ያለኝ 10 ምናምን ቀን። አዎ እዛ አሜሪካ ያሳለፍሽውን ያን ዘመን እያሰብሽ እንድትሄጂልኝ ፈልጌ እኮ ነው ያን ዘመን እያሰብሽ። አለበለዚያ እኔ እዚህ ማደር አልችልም። እሺ እንደዛ ነው። በመጨረሻ የምትይው ነገር ካለ ስለ ሀገራችንም ስለ ህዝባችንም ስለ ናፍቆትሽም እንደ በማጠቃለያ የምትነግሪን ነገር ምንድን ነው? ሌሎችስ አሁን ይሄ ሁለተኛ አልበም መሆኑ ነው አይደል? በለው ነው እንጂ በለው አይደለም ነው። አዎ አይደል እንዴ? አይ ሁለተኛ አልበም ስራሽ አይደል እንዴ? መጀመሪያ ላይ ጋሜ የተሰኘው አሷን ሲንግል ነች። እነዛ ሲንግል ናቸው 10 ስለሆኑ ልክ ነህ። አሁን እነዛ እኮ አልበም አድርጎ ሰብስቦ ማውጣት ይቻላል። የበፊቱ ለምን እንደዛ አታረጋቸው? አይቀርም እንዴ? አንድ ጥቆማ ጠቆምኩሽ እንደው። ስለዚህ እነሱን ደግሞ አልበም አድርገን አንድ ቀን ምስጋና ላይ ከታች ጻፋ እንዳትረሽኝ እዛ አረሳ በእውነት አረሳ። በጣም ነው የማመሰግነው። ካንቺ ጋር ደስ የሚል ጊዜ ነው ያሳለፍነው ዲናዬ። እንግዲህ በሌሎች ስራዎችሽ እዛ መጣና አሜሪካ ላይ ደግሞ እንጨዋወታለን። 3ኛ ዙር እንደግመዋለን። በዛው ነው 3ኛ ዙር በሰላም በጤና ያቆየን፣ ሀገራችንን ሰላም ያድርግልን። ልክ እንዳልከው ቅድም አብሮኝ የተሳተፉትን ከመጀመሪያው ጀምሮ እስካሁን ከልብ አመሰግናለሁ። እናቴ በድጋሚ እንኳን ደስ አለሽ፣ እህቴም አብራኝ ለፍታለች። ሁሉንም ከልብ ነው የማመሰግነው። የአምሳለ ገነት ልጅ አለማየሁ መኳንንት በጣም በጣም አመሰግናለሁ። ማያ ሪል ስቴት፣ ለሁላችሁም እግዚአብሔር ያክብርልኝ። ኪነት ፕሮዳክሽን በቃ ስም መጥራት እንዳልከው ከባድ ነው። አብራችሁኝ እንደነበራችሁ በሙሉ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እኛም በጣም ነው የምናመሰግነው። እቺ ጸጉር ግን አሁን የሁሉ ጊዜ መለያሽ ሆነች። በቃ ከዚህ ሌላ ስታይል የለሽም አንቺ? የለኝም። አንተ ከዚህ ሌላ የለህም? እኔ ወደፊት ሹሩባ ምናምን ልሞክር ያስፈልኩ ራስታሪክ ሌሎች አይነት በቃ አታስቢው። ያንቺ መለያ ናት። ልክ እኔ በዚህ ጸጉር ፊት ሳየው የኔ ፊት የሚመስለኝ ከዚህ ጸጉር ውጭ አንቺ አይመስልሽ ሌላ ፊት የሆነ ሰው ፊት ነው የሚመስለኝና በእኔው ፊት ልቆይ ብዬ ነው። በቃ እንግዲህ በዚህ ፊት ያገናኘን በመጪው ጊዜ። አሜን አሜን።